እዚህ ጋር አንድ ነገር እንትን የቤት ስራ ተቻቸው ወጣለሁ ነው የማያሳምነኝ አንድ ነገር ልንገራችሁ እኔም ማልቀበለው ማላም ነው በምን አይነት ሂሳብ ነው የፌደራል ፖሊስ ኮሚሽነር እና ስሙ እስካሁን ድረስ ሚዲያ ላይ ያልተገለጸው ኮማንደር ብቻ የሚለው የሚጠሩት እኔ ግን ማለት ነው ስሙን የማቀው ኮማንደር አለማየሁ መሆኑ ስሙን የማቀው የሚያሳያለ ማንንም ሰው ሊያሳምነኝ የማይችል አንድ ጥያቄ አለኝ እናንተ ቁጭ ብላችሁ ደቂቃውን ስትነግሩ ማለት ነው ኢትዮጵያ ምድር ላይ አይደለም በአውሮፓና በአሜሪካኖች ደቂቃ እርግጠኛ ሆኖ የሚናገረው አንድ ነገር ነው እናንተ በእርግጠኝነት በ12 ሰዓት ከምናምን ላይ ከቤቱ ወጣላችሁ 7 ሰዓት ከ5 ላይ መጸዳጃ ቤት ሲገባ ነበር አላችሁ 7 ሰዓት ከ10 ላይ ምናምን ደቂቃ እየተናገራችሁ ሹፌሩ 2 ሰዓት ከምናምን ላይ ጠራላችሁ ከዛ በኋላ 2 ሰዓት ከምናምን ላይ ወረቀትን ይሰጥ አደረጋችሁ ደቂቃውን እየነገራችሁ የናንተ ውሸት እዚህ ጋር ይሆናል እዚህ ጋር ቁጭ አድርገላችሁ በአለም ላይ ደቂቃ እየተነገረ ደቂቃ እየታየ የሚናገረው ወንጀል አንድ ነው እሱም ባንክ ቤት ብር የሚያወጣ ቫን አለ ልብ ብላችሁ ይሄ ቫን ማለት ከሽማሽን በየበረንዳ ላይ በየግርግዳ ላይ ከሽማሽን ብር የሚያስገባ ማለት ነው ብር የሚያስገባ ለምሳሌ አንተ ሄደ ከሽማሽን ብር ላይ በየትኛው ግርግዳ ላይ ብር አውጥተህ አካውንት አስገብተህ ታወጣለህ አሁን ይሄ ምስጥር እዚህ ጋር ስማ ይሄ ቫን መኪና ማለት ከአንድ ባንክ ቤት ብር ሲያወጣ ሲሲቲቪ እያየው ነው ይሄ ባንክ ቤት ብር ጭኖ ወደ ቫኑ ሲገባ ቫኑ ሲንቀሳቀስ የራሱ ሲሲቲቪ አለው ይሄ ሲሲቲቪ ይታያል ከኋላ ካሜራ አለው ከፊት ለፊት ካሜራ አለው ይታያል ደቂቃው ይወል ማንኛውም እንቅስቃሴ ቫኑ ሲያደርግ ደቂቃ አለው ልብ በል ይሄ ቫን ሂዶ ሌላ ቦታ ካሽ ማሽኑ ውስጥ ብር ሲያስገባ አሁንም ደቂቃው ይታያል እሺ ወደ ኢንጂነር ስመኘው በቀለ እንመለስ አየ ሰይጣን አውሬዎች ተመልሳችሁ ገባችሁ ተመልሳት ትግባ እንደናንተ መማር የሚያስፈልግ ሰይጣን የሰይጣን ልጅ አሪዮስነት እዚህ ጋር እንትን ልሰማ ነው ቅድም ሰይጣን ስለሆንክ አውሬነት አሁን ሰይጣን ስለሆንክ አትምጣ ነው ምንድነው በዛው ልቅ ብለን እንድትቀር ነው ፈልገው ሰይጣን አውሬ እዚህ ጋር እንዲመጣ አንፈልግም ዘረኝነት ሰይጣኖት እዚህ ጋር እንድትመጡ አንፈልግም የሰይጣን አምላኪዎች እዚህ ጋር ወለቱን እንመለስ ወደ ዋናው ኢንጂነር ስመኘው በቀለ የፌደራል ፖሊስ ኮሚሽነር እና የኮማንደር አለማየሁ በምን አይነት ሂሳብ ነው ኢንጂነር ስመኘው በቀለ ከቤቱ ሲወጣ በየትኛው ካሜራ ተከታትሎት ነው ደቂቃውን ያገኘው አንድ የጥያቄ ሁለተኛ ኢንጂነር ስመኘው በቀለ ወደ መስሪያ ቤቱ ሲሄድ ከየትኛው ሰዓትና ደቂቃ ካሜራ ሰጥቶት ነው ሁለት ኢንጂነር ስመኘው በቀለ መጸዳጃ ቤት ሲገባ የየትኛው ካሜራ ሲሲቲቪ ነው ደቂቃ እየሰጣቸው ነበረው ሶስት ኢንጂነር ስመኘው በቀለ የየትኛው ሰዓት ነው ለጥበቃውና ለጽዳት ሰራተኛ ለጻፊያ ወረቀት ጽፎ ሲሰጥ ደቂቃውን የሚነግሩት አራተኛ ኢንጂነር ስመኘው በቀለ ከመስሪያ ቤቱ ተነስቶ ወደ መስቀል አደባባይ 15 ደቂቃ ተሄደ ይላል ከ15 ደቂቃ በኋላ ይሄን ደቂቃ የሚነግረን የትኛው ሲሲቲቪ ነው ያላቸው ማን ነው ይሄን ነገር የሚመልስልኝ ሪካርዶስ ከተገኘ እነሱ ሆን ተብሎ ሲገደል ያቁት ነበር ይከታተሉ ነበር በሌላ መኪና ይሄው ነው ነቱ ኢንጂነር ስመኘው በቀለ እዚህ ጋር እኮ ማሰማት ይችላል ልጆች የሚናገሩት ምንም ችግር የለውም ማሰማት ቆኛ በኤቪደንስ እኮ ማሰማት ይችላል እዚህ ጋር ምን ችግር አለው ቶሎ በፍጥነት እዚህ ጋር ያሰማቸዋለሁ እዚህ ጋር የተናገሩት ልጆች ሲጠፉ ልጆች ሲሮጡ ይታየ ነገር አለ ከዛ በኋላ እቺን ተናግሬ እኔ በዛው ዘጋላቸዋለሁ እዚህ ጋር እኮ አንድ ቶሎ ኤቪደንስ አለኝ እኮ ምን ችግር አለው እናንተ ለመናገር ደግሞ ኤቪደንስ እኮ አለኝ ኤቪደንስ አለኝ እኔ እዚህ ጋር ምስክር ወይ በቃ በምስክርነት ምስክር ቃል ምስክር ሲሰጡ ኤቪደንስ አለኝ ይው ቆይ አንዴ እዚህ ጋር እናንተ ኢንጂነር ስመኘው በቀለን ሁለት ጊዜ ነው የገደላችሁስ ወርጄ እንዳልመስለ ኦኬ እዚህ ጋር ወደ ዋናው ቁም ነገሩ ልመለስ እስቲ እንቆይ አንዴ ቪዲዮውን እንትን ልክፈት ስለዚህ ማለት ነው ማንንም ኢትዮጵያዊ አይደለም ኢንጂነር የፌደራል ፖሊስ ኮሚሽነር ይሄንን የጠየቁትን መልስ ማንንም ሰው ሊመልስልኝ አይችልም
ኢንጂነር ስመኘው ገድለ የገደላችሁት እናንተ እንደሆናችሁ በማስረጃ እየነገርኳችሁ ነው። እዚህ ጋር ደግሞ እንደገና ሰማችኋለሁ። ሴቷ ልጅ ገለውት በአይነ ምስክር እንትን ሲናገሩ ሰምቻለሁ። ይሄ ነው የሚለው አስቃንት መረጃ እንትን የሚጠፋ መረጃ አይደለም። አሰማችኋለሁ። እናንተ ገላችሁት እንትን አትበሉ። ስማ እየሰማኝ ነው። እውነቱ ከሆነ ይሄ የግድ ወይ እንግዲህ የተዘግቶ እንትን ያለ በጣም ብዙ መረጃ እንትን ሜሴጅ ነው ያለው። ኦኬ እዚህ ጋር ነው እንግዲህ አሁን አንድ የረጋ እንደበል እንግዲህ በጣም ስልክ ስለሚበዛ ኦኬ እዚህ ጋር ነው እንግዲህ እስቲ እንስማ። እስቲ ቆይ ቪዲዮ የታለች ቪዲዮ እንስማ እስቲ። ማሪፍ እኮ ነው እናንተ አላጋጮች፣ እናንተ እኮ አለቀኛ። እናንተ ቀልዶብን ወዳጄ። እናንተ ምን አለባችሁ? እናንተ እንደቀለዳችሁብን ነው ወዳጄ። ኦኬ እስቲ እዚህ ጋር ተናገሩ እስቲ። ቆይ ይኸውና እኮ እዚህ ጋር የሚናገር አለ። ቀጥል እስቲ። እኛ መጠየቅ የምንፈልገው እዚህ ጋር መረጃ አግኝተው የሄዱ ወጣቶች ልጆች አሉ፣ ህፃናቶች የት እንደደረሱ ሚዲያ ሽፋንም መንግስትም የት እንዳደረሳቸው ማወቅ እንፈልጋለን። ሁለተኛ የዳንጎቴ ሲሚንቶ ባለቤት ስራ አስኪያጅ ተገሎ ዝም ተብሏል። ኦኬ እዚህ ጋር ቆይ አንተ እሷ ትናገር ይሻላል። ይኸው እዚህ ጋር ቆይ አንተ አይደለም እዚህ ጋር የሩቅ ሰዎች አሉ ሁለት ሰዎች ሲሮጡ አይቻለሁ ብሎ ኳስ የሚጫወት ልጅ ከፖሊሶቹ ጋር ሄዷል አለ። ፖሊሶቹ ወሰዱት አይቻለሁ። ያየሁትን እናገራለሁ። ምናልባት ዝም ብለው በስዕል በመናምን ሊሰጡት ይችላሉ አንዳንድ ነገር። ከዛ ያንን ሊያወጣጣ ይችላል። ጓንት ማለት መረጃ ነው። መረጃ ያዘ ነገር ማለት ግዴታ አሻራ ምናምን ሊይዙበት ነው ያን ነገር የተጠቀሙት። ስለዚህ ዝም ተብሎ ሜዳ ላይ ተጥሎ ነው የሚኬደው። አትሊስት ይሄ ሰው ማለት የሀገር ሀብት ነው። የኢትዮጵያ ልጅ ነው። ታላቅ ነገር እየሰራልን ያለ ጀግና ነው። ደሙ ሜዳ ላይ እንዲፈሱ ማለት ነው። ቢያንስ የቀበሌ ቤት ብቻ ሲፈርስ ነው እንዴ የሚታጠረው? የደሃ ቤት ሲፈርስ ነው ዞር በል የሚባለው? አትሊስት የህዝብ አዝኖ ነው እንዴ እየተሯሯጠ ያለው? ትንሽ ሰውን ገለል አድርጎ ማጠር ይቻላል። አካባቢውን አጥሮ የሚሰሩትን ነገር አደረጉ፣ ይዘው ሄዱ። ጓንት ሜዳ ላይ ብትንትን ማለት ነው። ቴክስት ስለሚበዛ ነው። ቆይ አንዴ ቴክስቱ ይለቅስ ያለ ቆይ ቴክስቱ እስኪያልቅስ እኔ ልናገር። ቴክስቱ እስኪያልቅስ በጣም ብዙ ቴክስት ስላለ ነው። ይቅርታ እዚህ ጋር አንድ ነገር ልንገራችሁ። ምንድነው መሰላችሁ? ማንም ሰው የማይመልስልኝ ጥያቄ በኢንጂነር ስመኘው በጉዳይ ላይ እኔ የተናገርኩት ብር ከሚያዘዋውሩ ቫንጋር ነው የሰወሩ። እናንተ ይሁን በቃላችሁ ብቻ ነው ፈልገው ነው። ምንም ጥያቄ የለኝም። በቃላችሁ ብቻ ደቂቃ እርግጠኛ ሆኖ የሚናገር የትኛውም ፖሊስ የለም። እርግጠኛ ሆናችሁ ነው ተናገራችሁት። እንዴት እናንተ ደቂቃ እርግጠኛ ሆናችሁ ተናገራችሁ? የትኛው ሲሲቲቪ አለ? የትኛው ሲሲቲቪ ነው? እርግጠኛ ሆነ ለመናገር እናንተን የሚጠይቅ ጋዜጠኛ የለም። እውነተኛ ጋዜጠኛ እኮ የለም። በዘር የተተበተበ እውነት የተናገረ ጋዜጠኛ ኢትዮጵያ ምድር ላይ የለም። አንድ እውነተኛ ጋዜጠኛ ግን አለ በዚህ ምድር ላይ። ማነው እሱ? ነብዩ ሲራቅ። ይሄ ጋዜጠኛ ማለት ነብዩ ሲራቅ ማለት ከራሱ ይልቅ የበረሃው ጋዜጠኛ ተብሎ መሰየ ማለት። የበረሃው ጋዜጠኛ ነብዩ ሲራቅ ከራሱ ይልቅ ለእህቶች የሚሞት ለወለ ዘር፣ ቀለም፣ ሃይማኖት ሳይለይ ለማንኛውም ኢትዮጵያዊ ሴቶች የቆመ ለብላቴናው ማለት 10 ምናምን ዓመት ፍትህ ያላገኘ በሆስፒታል ስታት ለዛ ነው መስዋዕት የከፈለ አንድ ነብዩ ሲራቅ ነው ያለው። ኢትዮጵያ ምድር ጋዜጠኛ የሌለባት የተረገመ እርግማን ይኸውልህ እንደ እርግማን በዘር የተተበተበ የራሱን ነገር የሚያንጸባርቅ ጋዜጠኛ ነው ያለው። ፍትህን ለራሱ ኑሮ ብሎ የራሱን ነገር ፊውቸሩን የራሱን ነገር ብሎ ፍትህ የሚያጓድል ኢንጂነር ስመኘው በቀለ የተገደለው በአውሬዎቹ ነው። አንድ እውነተኛ ጋዜጠኛ የለም። ምን ያለጋል? አንድ ሰው አለን፣ አንድ ጋዜጠኛ አለን። ይሄ ጋዜጠኛ ነብዩ ሲራቅ ማለት እውነት ኢትዮጵያ ምድር ላይ ገብቶ ኃላፊነት ቢሰጠው ለሞት ራሱ ለመግደልና ለእውነት የቆመ ጋዜጠኛ አንድ አለ።
እሱን ብታስገቡልና እውነትን ፈልፍሎ ጠይቆ ማድረግ ያለበትን የሚያረግ እምነት ያለን አንድ ጋዜጠኛ ለጥቅም ለዝና ለምን የማይሯሯጥ ነብዩ ሲራቅ አለ። ይሄ እውነቱን ነግራቸዋለሁ። በዚህ ጉዳይ ላይ በኢንጂነር ስመኘው ጉዳይ ላይ መጠየቅ የሚችለው እውነትን መጋፈጥ የሚችለው ጋዜጠኛው ነው። ከነብዩ ሲራቅ ውጪ ማንም ሰው አይችልም። ሁሉም ላይ እናውቃለን ምን እንዳለ። ለእውነት የሚሞት የለም። ይሄንን ነው ብለው እስቲ እዚህ ጋር አሁን ቴክስቱ ስላለቀ እስቲ እንስማት እስኪልጅ። ምክንያቱም የተማረ ሰው ምሁር ሰው ራሱን አያጠፋም። ጀግና ራሱን አያጠፋም። ስመኘው ራሱን አላጠፋም። ራሱን አላጠፋም። ሰነፍ ሰው ራሱን ያጠፋል አብዛኛው። እሱ ራሱን አላጠፋም። ጧት ከነበርሽ ደግሞ የነበሩ ሰዎች እዚህ ጋር ካናገሩሽ ሰነበሩ ሰዎች ነበሩና ሲናገሩ ማለት ነው ዳር ላይ ማለት ትላንትና ስልጠና ላይ ነበር ምናምን እያሉ ሲያወሩ እየሰማቸው ነው። ያው መቼም አቁመን እንትን ብለን ኢንተርቪው አታረግም ሰውን እንደንትን እና መኪናው ከኋላ ኮፈኑ ተከፍቶ ነበር የሚሉ ሰዎች አሉ። ኮፈኑ እንዲህ ክፍት እንደነበረና ድምጽ ሲሰሙ ልጆች እዚህ ጋር ሳይክል ምናምን የሚነዱ ልጆች ምናምን ነበሩና ጠጋ ብለው ያያሉ ይመስለኛል። ከዛ በኋላ በጊዜው በሩ ተከፍቷል ማለት ክፍት ነው በሩ እንደተከፈተ ነው እንግዲህ እዛች ጋር ሲሰማ የነበረው ገብቷል። እና አትሊስት ያንን ነገር እንግዲህ ፖሊሶች ማድረግ ያለባቸውን ነገር በራሳቸው መንገድ ማድረግ አለባቸው ብዬ አስባለሁ። ሲቀጥል ያሳዝናል። በጣም ያዘን ነው አዝነናል። በጣም ነው የምናዝነው። ባንዲራ ዝቅ ብሎ ሊውለበለብለት ይገባል። የሀገር ሀብት ነው። ያሳዝናል። በጣም ነው የሚያሳዝነው። ህልሙን አይቶ ጨርሶ ያሳዝናል። የተማረ እውቀት ያለው ጭንቅላት ያለው እዚህ ሀገር ላይ መኖር አይችልም ማለት ነው። አዎ በጠቅላላ ሊኖር አይገባም። መረጃ አይናቅም። እያንዳንዱ መረጃ ማለት ነው ህዝቡ ያየውን ነገር በሙሉ መጠቆም መቻል አለበት። መረጃ ራሱ ማለት ነው ትልቅ እንትን ነው እና አስፈላጊ ነው መረጃ እና ጂኒስ የሆኑ ይሄ ሰው በጣም ስማርት የሆነ ሰው ነው። ለኛ እሺ ትልቅ ነገር እየሰራ ያለ ሰው ነው። ትልቅ ሚስጥር የሚያውቅ ሰው ነው። ምን እንደተደረገበት አናውቅም። ትላንትና ስልጠና ላይ ነበር ተብሎ ሲያወሩ ሰምቻለሁ። ዛሬም ወደ ስብሰባ ሊሆን ይችላል። ምክንያቱም ለአራት ምናምን ጉዳይ ኦር ለ3 ሰዓት ተኩል ምናምን አካባቢ ላይ ይሄ ነገር የተፈጠረው እዚህ ጋር ስራ መግቢያ ሰዓቱ ማለት ነው እና አናውቅም። እኔው ጓንቱ ምኑ ሜዳ ላይ እንትን የተባለበት ቼክ ያደረጉበት ሁሉ ሜዳ ላይ ተጥሎ ሳምናው ተጠርጣሪ ምናምን ተብሎ ነው ተጠርጣሪ የሚባሉ ሰዎች አሉ። ኦኬ አንድ ጥያቄ ልጠይቃችሁ። ማንኛውም የትኛውም ህግ ላይ የትኛውም አገር ላይ አንድ ፖሊስ የራሱን ጓንት አውጥቶ አይጥልም። በተለይ በአውሮፓ ሀገሮች ደግሞ የአንድ ጓንት ወንጀልን የመረመረበት ጓንት እስከ መስሪያ ቤቱ ፖሊስ ጣቢያ ድረስ ለብሶ ይሄዳል። ማስተዋል ከቻላችሁ አስተውሉ። አውሮፓ ሀገር የምትኖሩ አሜሪካ የምትኖሩ የትኛውም ቦታ አንድ ወንጀለኛ ሲፈትሽ ተጠርጣሪ ሲፈትሽ የፈተሸበትን ጓንት ማንኛውም የሚወለ አውሮፓ ላይም አሜሪካ ላይም የትኛው መገዳ ጓንቱን አያወልቅም። የኢትዮጵያ ግን የሚነግሩ ምን ነው ታውቃለህ? አንድ ወንጀለኛ ወንጀል ሲሰራበት አንድ ጓንት አውልቆ ነበር። እነሱ የሚለው ፖሊስ መስታወቱን ሰብሮ ስለተዘጋ መስታወቱን ሰብሮ ጓንት ልጅ ስለተቆረጠ ጓንቱን እንዴት ነው ጓንት የምጥለው? የራስህ ጓንት ከሆነ እንዴት ትጥላለህ? ይሄ እኮ በህግ ያስቀጣል። አንተ ፖሊስ ከሆንክ እንዴት አድርገህ ጓንት ታወልቃለህ? ጓንት ያወለቀው ጓንት እንዴት አደባባይ ላይ ጥለህ ትሄዳለህ? ይሄ ነው እውነቱ። እኛን አሸውዱንም፣ እኛ ትውልዶች አሸውዱንም። ፍትህ እንፈልጋለን። ለዚህ ኢንጂነር ፍትህ ለዚህ ኢንጂነር ሲሞት ማለት ነው ባንዲራ እንኳን ዝቅ አድርጋችሁ እንዳይውለወለብ ያረጋችሁት ምን ያረጋል? ራሳችሁን አገደላችሁ። አንድ ምሁር ራሱን ያጠፋም። ራሱን ማጥፋት ከፈለገ ለምን አንድ ደቂቃ አይቀዳም? ልጆቼ ተሳስቻለሁ፣ ስለዚህ እኔ መኖር ስለሌለብኝ እናንተ ከዚህ በኋላ የኢትዮጵያ ህዝብ እናንተን ያኑራችሁ፣ ባጠፋው ጥፋት ራሴን ገድያለሁ ብሎ እዚህ ጋር ራሱን ተኩሶ ይገላል። ራሱን መግደል ይፈልግ እኮ ሁሌ የሚመርጡት እዚህ ጋር እኮ ነው የሚመርጡት። እሱ እንዴት ነው እዚህ ጋር የመረጠው? እሱም ከዚህ እንደዚህ ነው የገደለው። ኢማጂን የእናንተ ድራማ። እንዴት የሰው ልጅ እዚህ ጋር ራሱን ለመግደል እዚህ ጋር ይመርጣል? እንዴት ይመርጣል? እዚህ ጋር እዚህ ሞት አይደል እንዴ? ለምን ሞትን ቦታ መርጥለታለሁ? ኢንጂነር ስመኘው ራሱን መግደል ከፈለገ ለምንድን ነው እዚህ ጋር ለመትረፍ እዚህ ጋር ራሱን ምንትል ነው? እዚህ ጋር አማራጭ እዚህ ጋር እያለ በአማራጭ አድርጋ እዚህ ጋር ትበቃ ራስን ትላለህ።
መደበቅስ ምን አስፈለገ? መሞት ከፈለክ አደባባይ ላይ ሽጉጡን አስተካክለ በቃ መኖር አስፈልገኝ ብለህ አደባባይ ላይ ራስን አገለ። እናንተ ግን የእናንተ ድራማ ስትለማመዱ ነበር። 42 ቀን ሙሉ ድራማ ስትለማመዱ ነበር። የውሸት ድራማ ልትለማመድ የውሸት እንዴት አድርጌ ላቀርብላችሁ? 42 ቀን ሙሉ ድራማ የውሸት ድራማ ስትለማመዱ ነበር። አልተሳካላችሁ። ድራማችሁም አልተሳካም። 42 ቀን ሙሉ ለሰው ውሸት ለመዋሸት ይለማመዳል። የ12 ቀን ሙሉ ይለማመዳል። እኔ ዶክተር አብይ ግን ይሄን እውነታው የወቅ አንተም በራስህ 18 ቀን ከአዲስ አበባ ከአሜሪካ መልስ እዚህ ጋር ድርድር ላይ እንዳለበት እናውቃለን። እንዴት በዚህ ድርድር ላይ እንዴት እንዳስገቡ እናውቃለን። በዚህ ድርድር ላይ ለምንድን ነው ያስገቡት? ቆይ እስኪ አንድ ለንደን የህግ ሰው አለ። ይሄ የህግ ባለሙያ ነው፣ መርማሪ የህግ ባለሙያ። ለምን ይሄ ሰውዬ እናስገባም? እስኪ ይሄን ሰውዬ እናስገባ እስኪ። ቆይ እስኪ ይሄን ሰውዬ ለምን አላስገባው? እውነቱን እኮ ነው። ለምን ይሄ ሰውዬ ማለት እዚህ ለንደን ላይ የህግ ባለሙያ ነው። ፖሊስ ስራ ላይ በጣም ብዙ ጊዜ የሰራ ነው። ፖሊስ መርማሪም ነው። የዚህ የእንግሊዝ ሀገር የነጭ ሀገር። እስኪ ይሄን ሰውዬ ለምን እናስገባው? ምክንያቱም ይሄን ሰውዬ ላስገባስ፣ ይሄን ሰውዬ አስገብተን እንስማ እስኪ። ለምን አንሰማም? ኦኬ ቆይ አንዴ ልደውልለት። ይሄ ሰውዬ ለምን? ምክንያቱም ፖሊስ ነው ይሄ ሰውዬ። ኦኬ አንዴ ልደውል። ምክንያቱም ይሄ ሰውዬ ፖሊስ ነው። ለምን አንሰማውም? ፖሊስ እስከሆነ ድረስ ለምን አንሰማውም? እስኪ ከደንትን ኦኬ ሄሎ ሰላም፣ እንዴት ነህ? እንዴት ነህ ቶሌ? ደህና ነህ ወይ? አለው። እስቲ አንድ ሰላም ነው? ሁላችሁ ሰላም ናችሁ? ሰላም ነን። እንዴት ነህ? አለን። ይኸው ሀዘንና ደስታ እየተደባለቀብን እንኖራለን። ኦኬ እስቲ አንድ ነገር ልንገርህ። አንተ አሁን ለምሳሌ እንደ ፖሊስ እንግዲህ እዚህ ሀገር ፖሊስ ላይ ነው የምትሰራው አውቃለሁ። እዚህ ሀገር ላይ እንደ ፖሊስ ስራ እዚህ ሀገር እንግሊዝ ላይ የፖሊስ ስራ ላይ ትሰራለህ። ወንጀል ምን እንደሆነ ታውቃለህ። ምርመራ ውጤትን ታውቃለህ በደንብ አድርገህ። ፖሊስ ስራውን በደንብ አድርገህ ጠንቅቀህ ታውቃለህ። እስቲ ኢንጂነር ስመኘው በቀለ አንተ ባየው ምርመራ አይነት ይሄ ምርመራ ትክክል ነው ያሳምናል ይሄ ነገር ብለህ እስቲ ለኢትዮጵያ ሕዝብ አንተ እንደ ፖሊስ ሰራተኛነት አሁንም ፖሊስ ሰራተኛ አንተ ፖሊስ ስራችሁ ወገኖች እዚህ ጋር መረዳት አለባችሁ። አገር ቤት ላይ አይደለም፣ አሁንም ፖሊስ ስራ ላይ ነው ያለው። መረዳት ያለባችሁ ይሄ ነው። እንግሊዝ ሀገር ላይ አሁንም ስራ ላይ ያለ ፖሊስ ነው ይሄ ያለው። ጡረተኛ ከኢትዮጵያ የመጣ ጡረተኛ ባለሙያ ምናምን አለ። አሁንም የፖሊስ ስራ ላይ ያለ ሰው ነው። እስቲ ይሄ ሰው እንግሊዝ የእንግሊዝ ሀገር ፖሊስ እና የኢትዮጵያ ፖሊስ ምን አይነት ሰው ልዩነት እንዳለው እዚህ ጋር ፍርዱን ታያላችሁ። እኔም ውሸታ ከሆነ እሱ ካሳመነኝ ይቀበላለሁ። ለምን? የነሱ ምርመራ ውጤት በስነ ስርዓት ስለማመን እና እሱ ከተናገረ እኔ እቀበላለሁ። እና እስቲ ቀጥል እስቲ ወዳጄ። እሺ ከጅምሩ ብጀምር። ከጅምሩ ከለቱ ጀምር። እኔ ውሃ ጠጥቼ ልምጣ። ከጅምሩ ቀጥታ ጀምርና ወንጀል ምን እንደሆነ ያንተ ፖሊስነት ምን እንደሆነ ቀጣ ንገራቸውና ቀጣ በኋላ የኢትዮጵያ ሕዝብ መስማት ያለበት ይስማ። እሺ አመሰግናለሁ። የዕለት ዕለት ትንሽ የሆነች ካፕሽን ነገር አውጥቼ ነበረ። ሞት የተባለ ሁኔታውን እከታተል ነበረ። እንደውም በአንተ ፕሮግራም ነው ስከታተል የነበረው እና አንድ ሰው በመኪና አደጋ እንኳን አይደለም እንደዚህ በጣም ሰስፒሸስ የሆነ አሁን ትላንት ራሱን አጠፋ ገደለው፣ ያ ወደ ሌላ ጥያቄ የሚመጣበት ነው። ግን አንድ አደጋ ሲፈጠር በመጀመሪያ ያ አካባቢ መከለል አለበት ብዬ የዛኑ ቀን ተናግሬ ነበረ። ማንም ሰው አጠገቡ መድረስ የለበትም። በተለይ እንደዚህ አይነት ግድያን የተመለከተ ማንም ሰው አካባቢው እንዳይደርስ ፖሊስ ኮርደን ኦፍ ያደርጋል። አካባቢውን ይከልላል። አሳምሮ ነው የሚከልለው በሜትሮች ርቀት። ይሄ የሚደረግበት ምክንያት ለምንድን ነው? መረጃዎች ታምፐርድ እንዳይሆኑ ነው። መረጃዎች እንዳይነካኩ ነው። የሰው እጅ እንዳይነካው ነው። ኦኬ እነኚህ ነገር እስቲ አንድ እዚህ ጋር ፖሊስ ሲከልል እዚህ ሀገር እናንተ ስትከልሉ ማለት ነው። እዚህ ሀገር ስትከልሉ ቀላል ወንጀል ከሆነ በጣም በብዙ ሜትር ነው። ለምሳሌ ልበልና በቀደም ካሊዶኒያ ሮድ ሰምታል። አንድ ሴት ልጅ ሶማሌ ለሶማሌ ሴቷ ልጅ እዚህ ጋር ተወግታ መስመሩ እንዳለ የተዘጋው ከኪንግስ ክሮስ
እስከ ሄልዌይ ሮድ ለ10 ሰዓት ነው የተዘጋው። ለ10 ሰዓት ተዘጋ። ይሄ ሲዘጋ የምዘጉበት እንትን መስመር አለው። አንደኛው ቀላል ወንጀል ሲሆን በሰማያዊ ተዘጋላችሁ አይደል? ሁለተኛ በጣም ሲሪየስ ወንጀል ሲሆን ደግሞ በቀይ ነው የምዘጉት። ክራይም ሲን የሚል ተጽፎበት ክራይም በቃ ቴንክ ዩ። ከዛ ጀምሮ እንደው እቺንም በዛው አብራራላችሁ። እንደ ሁኔታው ነው። ሰስፒሸስ በጣም አጠራጣሪ የሆነ ወንጀል አሁን የኢንጂነር ስመኘው ወንጀል በጣም አጠራጣሪ ነው። መስቀል አደባባይ ከላይ ከቦሌ የሚመጣው መኪና፣ ከስቲፋኖስ የሚመጣው መኪና፣ ከታች ከስቴዲየም የሚመጣው መኪና በሶስቱም አቅጣጫ መዘጋት ነበረበት። አይደለም ሰው መኪና በዛ በኩል ማለፍ አልነበረበትም፣ ከባድ ወንጀል ስለነበረ። የዛን ቀን የተደረገው በጣም አሳፍሮኛል፣ አሳዝኖኛል። እጅግ በጣም አንገት የሚያስደፋ ድርጊት ነው። አንድ ነገር አልተደረገም። አካባቢው ላይ ሰዎች መኪናው አጠገብ ሲቪል ሰዎች ቆመው አይናቸውን አፍጠው ፖሊሶቹ የሚሰሩትን ያዩ ነበር። እጅግ ያሳፍራል። የትኛው ይሄ እኮ ስልጣኔ ያስፈልገውም፣ ይሄ ቴክኖሎጂ ያስፈልገው። ምንም እንኳን የሀገራችን ፖሊስ ኋላ ቀር ቢሆንም በቴክኖሎጂ ያልተደገፈ ቢሆንም ያውም እነኝህን ፖሊሶች እናውቃቸዋለን። ከጫካ መጥተው ዩኒፎርም የለበሱ ናቸው። ሰላምታ መስጠት አይችልም። እንኳን ሌላውን ነገር ተውና ዩኒፎርሙን እንኳን አስተካክሎ መልበስ የማይችል ተኩሶ የማይለብስ ፖሊስ ነው። ግን ይህንን ወንጀል የሚከታተሉ ሰዎች አካባቢውን እንኳን ትንሽ ሰዎችን ገለል በሉ አላሉ። ይህ አሳፈረኝ፣ አሳዘነኝ። ከዛ ምንድን ነው የሆነው? ሬሳውን ሰብስበው ወሰዱ፣ መኪናውንም አነሱ። የት ነው የሚመረመረው ይሄ ወንጀል? የት ወስዶ ነው የሚመረመረው? ቦታው ላይ የተደረገው ነገር እያንዳንዷ ነገር በጥንቃቄ መጀመሪያ ትላንትና ከሰማሁት ካዘንኩበት ጉዳይ አንዱ የኛ አባላቶች የመጀመሪያ ስራቸው ነፍስ የማዳን ጉዳይ ነውና ኢንጂነሩ በህይወት አለ የለም የሚለውን ለማየት ቀድሞ ደረሱ ሲል ሰምቼ what is going on አልኩኝ። ምንድን ነው ይሄ ሰው የሚያወራው? ወደዛ ከመሄድ በፊት ምክንያቱም አንተ እዚህ ሀገር እንግዲህ የቴክኖሎጂ ፖሊስ ባልደረባ ነው የዚህ ለንደኑ ማለት ነው። አሁንም ስራ ላይ ነው። እዛ ላይ ከመግባት በፊት እንደው ፖይንቱ እዛ ጋር እዛ ቦታ ለመኪናው ጋር ያለበት ሞተር አልጠፋም ይላል። አንደኛ ዛል ሁለተኛ የአይን ምስክሮች ቢሉት ከኋላ በር ክፍት ነበር። ኦኬ ይኸውልህ ሁለት ሰዎች ሲሮጡ እዚህ ጋር ምን ይላል መሰለክ? ሁለት ሰዎች ሲሮጡ አይተናል የሚሉ የአይን ምስክሮች እየተናገሩ እነዛ አይን ምስክሮች ታፍኖ የት እንደደረሱ አይታወቅም ይላል። እስካሁን ድረስ እነዛ የአይን ምስክሮች አልታዩም ይላል። ፖሊሱ ግን ምንድን ነው ያለው? ሕፃን ልጅ ብቻ ነው አስረን የለቀቅነው ያ ነገር ሲናገር ይላል። እዚህ ጋር የተምታታል። እስቲ ከዛ ተነስተ እንደ ፖሊስ ባልደረባነት እዚህ ጋር ከዛ ጀምረ እስቲ ስለመስታወቱም ስለዛም ሁሉ ነገር እስቲ ቀስ ብለ ለኢትዮጵያ ሕዝብ አስረዳ እስቲ ወደ ዋናው ከመሄዱ በፊት ወደ በቀደም እዛው ላይ ያለን መዓት ሊሰሩ የሚገባቸው ጉዳዮች ነበሩ። በመጀመሪያ እዛ ቦታ ላይ መድረስ የሚገባቸው ፓራሜዲክስ ናቸው። እንደ ህጉን መሄድ ካለን ፖሊስ አይደለም መድረስ ያለበት። አንድ አደጋ ሲፈጸም ፓራሜዲክስ አምቡላንስ ሰራተኞች እነሱ መጀመሪያ ደርሰው እነሱ ሁኔታውን አይተው የሰውየውን ነፍስ ለማዳን የሚቻል ከሆነ እያከሙ እዛ ቦታ ላይ ሆነው ፖሊስ ይደውላሉ። ከዛ በኋላ ነው ፖሊስ የሚመጣው። አጋጣሚ ምናልባት ያዩ ሰዎች እዚህ ሀገር እንደምታየው አንድ አደጋ ተፈጥሯል ብሎ 999 ሊደውሉ ይችላሉ። ግን በጣም ከፖሊስ ጋር ግንኙነት ያላቸው ፓራሜዲክስ ናቸው። ፈጥነው መድረስ ያለባቸው ፓራሜዲክሶች ናቸው። ፓራሜዲክስ ያለውን ሁኔታ አይቶ ዝርዝሩን ለፖሊስ እየሰራ ነው ሰውየውን ለማዳን ካልሞተ ማለት ነው። በሬዲዮ እየተነጋገረ ሰውየውንም እያዳነ እንዲህ አይነት ጉዳይ አለ፣ እንዲህ አይነት ሰስፒሸስ ሁኔታ ነው ያለው፣ የሰውየው ቁስል በምን አይነት ሁኔታ ላይ እንደቆሰለ፣ ጥይትም ከሆነ ጥይቱ የት ቦታ እንደመታው፣ የቅርብ ይሁን የርቅ ይሁን
በደንብ አድርጎ ለፖሊስ መረጃ የሚሰጥ ፓራሜዲክስ ነው። እነኚህ ፓራሜዲክሶች እዛ ቦታ ላይ አልታዩምም አልተገኙምም። አምቡላንስ አይቻለሁ አይ ዶንት ኖ አይ ካንት ሪሜምበር። አይታችሁ ከሆነ አላውቅም፣ አላየሁም። ደርሰው ነው የመጡት ራሳቸው ናቸው። መጨረሻ ላይ መጥቷል አምቡላንስ። መጨረሻ ላይ ግን የራሳቸው ተናግሯል። የፖሊስ ኮሚሽነሩ ነው ብለዋል። የአካባቢው አሁን መሆን የነበረበት ሂደቱ እንደዛ ነው። ከዛ በኋላ ፓራሜዲክሶች የሰውየውን ህይወት ማትረፍ ከቻሉ አተረፉ፣ ወይም ደግሞ እዛው ቦታ ላይ ለፖሊስ የሚገባውን መረጃ ከሰጡ በኋላ የሰው ህይወት መትረፍ አለበት። በህይወት እስካለ ድረስ አፍጥነው ወደ ሆስፒታል ይወስዱታል። አሁን ይሄ ግን እዛው ያለቀ ነገር ነው። እዛው ያለቀ ነገር ከሆነ ፓራሜዲክሶች አረጋግጠው ሰውየው ህይወቱ አልፏል ብለው ጉዳዩን ለፖሊስ አስተላልፈው ይሄዳሉ። ፖሊስ እዛ ሰዓት ላይ ቢያንስ ለሰዓታት መቆየት አለበት መረጃ ሲሰበስብ። እዛ ቦታ ላይ ሌሎች ሲቪል የለበሱ ፖሊሶችም ይኖራሉ፣ ከህዝብ ጋር የሚነጋገሩ ምንድነው የተፈጠረው እያሉ የሚጠይቁ ይኖራሉ። ዩኒፎርም የሆኑ ፖሊሶችም ያለ መረጃ ከየአቅጣጫው በአራቱም አቅጣጫ ይሰበሰባል። እዛ ቦታ ላይ ሬሳ እንደቀላል ነገር እንደ ወፍ የሞተችበት አልመሰለም። ከዛ በኋላ ተፍስፍስፍስ አድርገው የት እንዳደረጉት ምን ይታወቃል፣ ይዘውት ሄዱ። ቢያንስ 7-8 ሰዓት ሊቆይ ይችላል መረጃ ሲሰበሰብ። ፎሬንሲክ ኢንቨስቲጌተሮች ይመጣሉ ከፓራሜዲክስ ቀጥለው። የፎሬንሲክ ኢንቨስቲጌተሮች ምናልባት በፊልም አይታችሁ ከሆነ ወገኖቼ ሲራመዱ እንኳን በእንትን ነው በስንዝር ነው የሚራመዱት አካባቢው ላይ እያንዳንዷን መረጃ ሲሰበስቡ። እንግዲህ አስቡት፣ እነሱ ራሳቸው እነኚህ የፎሬንሲክ ኢንቨስቲጌተርስ ሙሉ ዩኒፎርም ለብሰው ነው ከላይ ከጥፍራቸው እስከ ጸጉራቸው ድረስ የነሱ አሻራ እንኳን እንዳይነካካ ሙሉ ቱታ ለብሰው ነው፣ ሙሉ ጓንት አድርገው ነው በእርምጃ እየተራመዱ አካባቢውን እያንዳንዷ የወደቀች የተረሳች ነገር የተጣለች ነገር እየሰበሰቡ እስከ መኪናው ድረስ ወንጀሉ ትክክለኛ እስከተፈጸመበት ድረስ ይሄዳሉ። ከዛ በኋላ ወደ ዋናው ወንጀል ይገባሉ። በዚህ መሃል ውጭ ፖሊሶች ብዙ ስራ ይሰራሉ። እንዳልኳችሁ ዩኒፎርም የሆነም ነን ዩኒፎርም እንደዚሁ ሲቪል የለበሰ መረጃ ይሰበስባል ከአካባቢው። ህዝብን ይጠይቃል። ምን አይታችሁ ነበረ? ምንድነው የሆነው? ምንድነው የተደረገው? እንዲህ አይነት ጥያቄ ይጠየቃል። እዚህ ጋር አንድ ነገር ይወለ ሙሉ በሙሉ ቱታ ስትል ነጭ ልብስ ነው የሚለብሱት አይደል? ያ ነጭ ጎንተን እስከ ጭንቅላታቸው ሁሉ ነጭ እስከ ጭንቅላታቸው እነኚህ ፎረንሲክ ኢንቨስቲጌተርስ ይባላሉ። ቴንክ ዩ ሶ ማች። ይሄንን ነው አንደኛ ይወለ ይሄንን በፖይንት ያዙልን። እሺ በደንብ ሰው እንዲገባ ብዬ ነው። ቀጥል። ከዛ ወደ ዋናው መኪና ይሄዳል። ወንጀሉ የተፈጸመበት መኪና የሚሆን መንገድ ላይ የሚሆን ወደ ዋናው ወንጀል ይኬዳል። ከዛ በኋላ ይመረምራሉ፣ ያያሉ፣ ለፖሊስ መረጃ ይሰጣሉ። ፖሊስ ምንም እኮ አይሰራም። ፖሊስ ከነኚህ ሰዎች ጋር ከቅድም እንደጀመርኩት ከፓራሜዲክስ ጀምሮ እስከ ፎሬንሲክ ኢንቨስቲጌተር ድረስ መረጃ መሰብሰብ ነው። የኛ ሀገር ፖሊስ ራሱ ገዳይ፣ ራሱ መረጃ ሰብሳቢ፣ ራሱ ሬሳ ሰብሳቢ፣ ራሱ መኪና ሰብሳቢ። እንዴት ሆኖ ነው እንደዚህ የሚሆነው? አይኑረን አምቡላንስ አይኖረንም እንዴ? አምቡላንስና ፓራሜዲክስ አይኖረንም እንዴ? ፎረንሲክ ኢንቨስቲጌተሮች ኢትዮጵያ ውስጥ አይኖሩም እንበል። አምቡላንስና ፓራሜዲክስ ለፖሊስ መረጃ የሰጡበት ሁኔታ የለም። የዕለት ዕለት ይሄ ሰውዬ ከቅርብ ርቀት ይሁን አንድ ሰው ራሱን በራሱ ሲገለና ከሩቅ ሲመታ የታወቀ ነው። ልዩነት አለው። አሟሟቱም አወዳደቁም የጥይቱ አገባብና አወጣጥም እጅግ በጣም ልዩነት አለው። ይሄንን ማን ነው መረጃ የሚሰጠው? ከፓራሜዲክስ ጀምሮ እስከ ፎረንሲክ ኢንቨስቲጌተርስ ለፖሊስ መረጃ ይሰጣሉ። ፖሊስ ከዛ ተነስቶ መረጃውን ሰብስቦ እስከ ቀብር ድረስ። አሁን ወደ ቀብሩ ከመግባቴ በፊት ቶሎሳ ታውቃለህ፣
እዚህ ሀገር ሆስፒታል የሞተ ሰው ኦኬ ሆስፒታል በሕክምና ሲከታተሉት ቆይተው በቃ ይሄ ሰውዬ ሊድን አልቻለም ህይወቱ አለፈች ኑ አስከሬን ውሰዱ ተብሎ ቤተሰብ አይጠራም ሌላ መርማሪ ይመጣል ያንን የሚመረመር ያንን ሬሳ የሚመረመር በበሽታ ሆስፒታል ውስጥ እዛው ሲታከም የኖረ እንኳን ተመርምሮ ነው ምንድነው የሚመረመረው መደረግ የሚገባለት ነገር ሁሉ ተደርጎለት ነው ወይ ሰውየው የሞተው ከአቅም በላይ በቃ በሜዲካሊ he is dead ተብሏል ወይ የሚለውን ስፔሻሊስቶች መርምረው ነው ራሱ ሆስፒታሉ ተመርምሮ ነው እንኳን እንደዚህ አይነት ከባድ ወንጀል ይቅርና እሺ ምንድነው የሆነው ከዛ በኋላ በስንተኛው ቀን የተቀበረው እዚህ ሀገር በሆስፒታል በግል በሽታ በእግዚአብሔር በሽታ የሞተ እንኳን ቢያንስ 7 ቀን ይቆያል ሬሳ ሆስፒታል ውስጥ ወደ ቤተሰብ ከመላኩ በፊት ተመርምሮ ታይቶ አዎ በቂ ሕክምና የመጨረሻው ሁሉ ተደርጎለት ይሄ ሰው ህይወቱ አልፏል ተብሎ ኮሮነርስ የሚባሉ አሉ አሁን እንደዚህ በዚህ ወንጀል ላይ ኮሮነር ኢትዮጵያ ውስጥ ይኑር አይኑር አላቀም ወንድሞቼ ኮሮነርስ የሚባሉ ደግሞ እነማን ናቸው ፖሊስ ስራውን ከጨረሰ በኋላ ፓራሜዲክስ ከጨረሰ በኋላ ሬሳው ሆስፒታል ውሎ አድሮ ይመጣሉ በለቱም ሊመጡ ይችላሉ ምናልባት የፖሊስ ስራ ካለቀ ኮሮነርስ የሚባሉ የሰውን አሟሟት ሁኔታ መርምረው ሬሳ መርምረው ማለት ነው ሬሳውን በደንብ መርምረው እንዴት ነው ይሄ ሰውዬ የሞተው አሟሟቱ እንዴት ነው ምን ያህል ሰዓት ፈጀ እንዴት ሆኖ በምን አይነት አቋም ሊሞት ቻለ ይሄ ሰውዬ ብለው መርምረው ከፓራሜዲክስ እና ከፎሬንሲክ ኢንቨስቲጌተሮች ቀጥሎ ማለት ነው ኮሮነርስ ሬሳ መርማሪዎች ናቸው የነሱ ውጤት ወሳኝ ውጤት ነው እጅግ ወሳኝ ውጤት ነው እነኚህ ሶስቱ ተደምረው ወደ ፖሊስ ይሄዳሉ ፖሊስ መረጃ መሰብሰብ ብቻ ነው እዛ ቦታ ላይ የኛ ፖሊስ ሬሳ መንካት አልነበረበትም ማን ሆኖ ምን ውቀት ኖሮት እንደሰማነው የኛ ፖሊሶች መጀመሪያ ላይ አጠርፉ ማን ሆኖ ነው ፖሊስ መጀመሪያ ሬሳ ቦታ አይደርስም አጠገቡ አይደርስም የሚደርሱ ሌሎች ናቸው የፖሊስ ስራ መረጃ ከሁሉም መሰብሰብ ነው ከህዝቡ ጀምሮ ከነኚህ ባለሙያዎች አጠናቅሮ የፖሊስ ኢንቨስቲጌተር ይጀምራል ኮሮነር የለ ፓራሜዲክስ የለ ፎሬንሲክ ኢንቨስቲጌተር የለ በኢንጂነር ስመኘው ሞት እነኚህ ሁሉ ኢንቮልቭ ሳይሆኑ ሬሳው ለቤተሰብ ተሰጠ ተቀበረ ምንድነው የተቀበረው ወንጀል ነው የተቀበረው ሬሳ አይደለም ኢንጂነር ራሱን አላጠፋ እምናቀው እነኚህ ሰዎች ኢንቮልቭ ሆነው አዎ ደግሞ መግለጫ መስጠት ያለበት ፖሊስ ብቻ አልነበረም ትላንትና እነኚህ ሰዎች ሶስት አካሎች የፓራሜዲክሱ የፎሬንሲክ ኢንቨስቲጌተሩ የኮሮነሩ እና የፖሊስ አዛዡ አራት ሰዎች ነበሩ እዛ ቦታ ላይ ቁጭ ብለው መግለጫ መስጠት የሚገባቸው እርስ በርሱ ፖሊስ ተጠራርቶ ኑ መግለጫ እንስጥ ብሎ የራሱን ጋዜጠኞች ሰብስቦ ስለ ጋዜጠኝነት እኔ በመሰረቱ ኢትዮጵያ ውስጥ ከአዲስ አበባ ዩኒቨርሲቲ የተመረጥኩት በጋዜጠኝነት ነው አውቀዋለሁ ሙያውን ከነዛ ኃይለ ራጉኤል ታደሰ ጋር ነው አንድ ቀን የተመረቅነው ከነታደሰ በላቸው ከነገነት አሸብር ከነጀማል አህመድ አንድ ቀን የተመረቁ ሰው ነኝ ሙያውን አውቀዋለሁ ከዛ ነው ሙያ ቀይሬ እዚህ መጥቼ ሌላ የሆንኩት ያሳፍራል የጋዜጠኞች ሁኔታ ወደ ትላንቱ ልምጣል ብዬ ነው ወደ ትላንት እንትኑ ልምጣ ብዬ ነው ትላንት ምንድነው የሆነው እቺ ልጅ ያነሳችው ጥያቄ እኔም ጫር አድርጌዋለሁኝ የሚከታተሉኛል እንዴት ነው ማን ነው እሱ
በደም የተነካካ ጓንት እንደ ተራ ነገር መንገድ ላይ ጥሎ የማንም ይሁን እንዴት ይሄንን የሚያል ትልቅ መረጃ ደም ያለው ጓንት ማለት እኮ እጅግ በጣም አስፈላጊ ጓንት ነው ለፖሊስ። እሺ ምን አይነት ባለሙያስ ነው? እስኪ ራሱ ፓራሜዲክስ እንኳን ቢሆን ጸጉሩን ጥሎ አይሄድም። እሺ በነገራችን ላይ እዛ ቦታ ላይ እነኛ ቀደም ያልኩ ኮረንትኖች ፎሬንሲክ ኢንቨስቲጌተሮች ከላይ እስከ ታች ነጭ ቱታ ለብሰው የሚሄዱት የነሱ የቦዲ አካል ወደ መረጃው እንዳይተላለፍ ነው። አንዲት ጸጉራቸው እንኳን ወደ መረጃው እንዳይሄድ ነው። ምክንያቱም ነገ ሲመረመር ያሱ ጸጉር እዛ ቦታ ካለ ይሄ ጸጉር ምንድነው ሊባል ይችላል። ጥንቃቄ የሚያደርጉበት ነው። እንኳን ጓንት ጥለው ሊኬድ ያው እንደነካው ጓንት ቀልድ ነው። አሾፉብን፣ አላገጡብን። የኢትዮጵያ ህዝብ ተንቋል። በቃ ሲምፕል ኑኑጣና ይሄንን ህዝብ አቡን እናትይዘው እንደዚህ ብለን አሲምፕል አዛት የተደረገው ይሄ ነው። አዝናለሁ። ብሔራዊ ሞት ነው ይሄ፣ ብሔራዊ ሞት ነው። ኦኬ እዚህ ጋር እንግዲህ አንተ አሁን ለምሳሌ ለንደን እንደ ፖሊስ ባልደረባነት ጓንቱ እዛ ጋር የተጣለው በወንጀል ራሳቸውን ያስከሳሉ። ራሳቸውን እንደዛ ነው የምትለው። ኦኬ ሁለተኛ እናንተ እዚህ ለንደን ላይ ፖሊስ ስራ ላይ ሲሰሩ አንድ ጓንት ማንኛውም ሰው አንድ ተጠርጣሪ ስትፈትሹ ያንን ጓንት እስከ ፖሊስ ጣቢያ ድረስ አታውልቁት ማለት ስማ ምን እንደሚሆን ታውቃለህ? እንዲሁ ዘም ብሎ ስቶፕ ኤንድ ሰርች ላይ ማለት ሰዎችን አንዳንድ ጊዜ በድረግ ኦፌንሲቭ የሆነ ወይም አሁን ለንደን እንደምታውቀው ብዙ ስታዲንጎች አሉ፣ ብዙ ግድያዎች አሉ። ያንን ለማስቆም ፖሊስ ምን ያደርጋል? ስቶፕ ኤንድ ሰርች ያደርጋል። እኔን አቁሞ ሲቪል በሆን ማለት ነው እኔን ራሴን አቁሞ ሊፈትሸኝ ይችላል። እፈተሻለሁ። አንተን አቁሞ ሊፈትሽ ይችላል። ምን ፍለጋ? ጩቤ ፍለጋ፣ ድረግ ፍለጋ የመሳሰሉ ነገሮች። በእጁ አይደለም የሚፈትሸኝ፣ እኔም አላስመካውም በእጁ ቢፈትሸኝ፣ ጓንት አድርጎ ነው። ያንን ጓንት ግን አውጥቶ መሬት አይወረውረውም ጨርሻለሁ ብሎ ወይም ቢን ውስጥ አይጨምረውም። ኦኬ ያወልቅና ይጠቀልልና መኪና ውስጥ ከቶ ከመኪና ውስጥም አውጥቶ መቃጠል አለበት። ቢን ውስጥ እንኳን ተጨምሮ አይታወም። እኔን የፈተሸበትን ሌላ ነገር አላደረገም። እንኳን ወንጀል የመረመረበትን እንኳን ሞትን የሚያህል ወንጀል የመረመረበትን ለዛው በደም የተነካካል። ምን አይነት ፖሊስ ነው ይሄ? ምን አይነት ፖሊስ ነው ኢትዮጵያ ውስጥ ያለው? ከሆነ ፖሊሱ ማለት ነው ያንን ጓንት የጣለው ፖሊስ ከሆነ እንዳለ ፖሊሱን አባርልኝ ዶክተር አብይ። አዲስ ፖሊስ መልምል፣ የተማረ ፖሊስ፣ በቴክኖሎጂ የሰነጠለ ፖሊስ። ኦኬ ሌላ ምንም አልልም እኔ። ኦኬ እዚህ ጋር ነገር እንግዲህ ወደ መግለጫዎች እንምጣ። መግለጫው ላይ አንደኛው 9 ደቂቃ ነው ብሎ ከተናገረ በኋላ እዛ ጋር በጣም የሚምታታ ነገር አይሰምታል። አረ እሱ ጋር እኔ በኖርኩ ነው ያልኩት። እኔ ወይኔ ተቃጠልኩኝ ቶሎታ ምን አለ እዛ ቦታ ላይ በኖርኩ ነው ያልኩት። ኦኬ እዚህ ጋር ላስረዳ። አንደኛው 9 ደቂቃ ነው ብሎ አንደኛው 6 ደቂቃ ነው ሲል እርስ በራስ ተገያይተው አይ ትክክል አይደለም 9 ደቂቃ ነው እዚህ ጋር 6 ደቂቃ ነው ተባብለው እርስ በራስ መግለጫው ላይ አልተስማሙም ነበር። አንድ በላይ ሁለተኛ አንተ እንደ ፖሊስ ባልደረባነት እዚህ ሀገር ላይ መኪና ሲሲቲቪ ላይ ደቂቃ እርግጠኛ ሆነ የምትናገረው እርግጠኛ ሲሲቲቪ ላይ ያላችሁ ኤቪደንስ ነው ከዛ ተነሳችሁ ነው በእርግጠኛ ሆናችሁ ይሄ ደቂቃ ነው ብለ የምትናገሩ የነዚህ የኢትዮጵያ ፖሊሶች እርግጠኛ ሆኖ በግምት እንኳን ላሉ ቢሆን ቃላቸውን ዝም ብላ ይተቆል በግምት ብሎ እንኳን ደቂቃውን ተናገሩ እርግጠኛ ሆኖ ነው የተናገሩት እርግጠኛ ሆኖ ይሄ ራሱ በጣም ወንጀል ነው። እንዴት ነው ይሄ ወንጀል የምታየው? እርግጠኛው ነው ደቂቃውን ሲናገሩ። እንግዲህ እኔ ቀደም ኤክስፕሌን አድርጋለሁ። አንድ እርግጠኛው ነው የምትናገሩ አንድ ካው ለምሳሌ ባንክ ብር የሚያወዛዋውር
ያ ባንክ ባኑ ላይ ሲገባ ባኑ ደቂቃ አለው ያ ባንክ ሂዶ ከሽ ማሽን ላይ ግድግዳ ላይ ሲያስገባ ደቂቃ ይታያል ሁሉ ነገር እንቅስቃሴ እያንዳንዱ እንቅስቃሴ ከተነሳበት እስኪመለስ ድረስ መኪናው ሄዶ ፓርክ አድርጎ እስኪያቆም ድረስ ደቂቃ ሲሲቲቪ ይታያል የኢንጂነር ስመኘው በቀለ ከቤት ሲወጣ ደቂቃውን እየነገሩ አንድ በላይ መስሪያ ቤቱ ሲገባ ደቂቃውን እየነገሩ ሁለት በላይ መስናጃ ውስጥ ሲገባ መስናጃው ተስዳርቶ ነበር ሲሉን ደቂቃውን እየነገሩ ሶስት በላይ ለጻፊያ ወረቀት ጽፎ ሰጥቷል ሲሉን ደቂቃውን እየነገሩ አራት በላይ ሁለት ሹፌሮች አሉታል ለዛም ሲደውሎ ሲናገር ደቂቃውን እየነገሩ እንዴት ነው ይሄ ደቂቃ የሚያሳይ ሲሲቲቪ ነበራቸው ወይ እስቲ እዚህ ላይ ኤክስፕሌን አድርግልን እስቲ እንደው የኢትዮጵያ ህዝብ እየሰማ ነው አንተ የፖሊስ ባልደረባ ነህ ባሁን ሰዓት እስቲ ኤክስፕሌን አድርግ በመጀመሪያ ቶሌ ይሄ ሲምፕሊ ምንድነው የሚባለው እስኪ አይናችሁን ጨፍኑና እናሞኛችሁ አይነት አካሄድ ነው እንዳላያችሁ በቃ እኛ እንቀልድባችሁ አይነት አካሄድ ነው እዛ ቦታ ላይ መጀመሪያ ጋዜጠኛ የለም ጋዜጠኛ ቢኖር አንተ ያልከው ሰዎቹ እኮ አፋንቸው ይተባተባል በነገራችን ላይ ዲቴክተር እዛ ቦታ ላይ ቢኖር ኖሮ እነኚህ ሰዎች ላይ ቢገጠም ኖሮ ራሳቸው ተያይዘው ተጠራርገው ወደ ፖሊስ ጣቢያ የሚገቡበት ሁኔታ ነበር ላይ ዲቴክተር ታውቃለህ ቶሌ አዎ ሰው ሲዋሽ ቁጭ አድርጎ የሚናገር የልብ ትርታውን የቃላት አመራረጡን የአነጋገሩ በአሁን ሰዓት በተለያዩ የህግ ቦታዎች ላይ የምንጠቀምበት ነው ይሄ ላይ ዲቴክተር ትገጥምበታለህ ሰው ሲዋሽ ወዲያው ታወጣዋለህ ይነግራል አብሶሉት ላይ ብሎ እነኚህ ሰዎች ሲንተባተቡ ራሱ ሲነጋገር ቃላታቸው አመራረጡና አወጣጡ ራሱ እንኳን መጋጨት ብቻ አይደለም እርስ በርሳቸውማ ሲቃረኑ ነው ያረፈዱት እርስ በርሳቸው ሲቃረኑ ነው ያረፈዱት ግን ማን ጋዜጠኛ ነበር እዛ ላይ እርሶ እንደዚህ ያሉ እርሶ እንደዚህ ይላሉ ይሄ ነገር እንዴት ነው ቢታየው ይሄ ነገር አይጋጭም ወይ የሁለታችሁ አሳሳሰብ መረጃ አይጋጭም ወይ በዚህ ሰዓት እርሶ አሉ እርሱ ደግሞ በዚህ ሰዓት አይደለም በዚህ አለ ምን ማለት ነው ይሄ ብሎ አንድ ጋዜጠኛ አልነበረም ያሳዝናል እዚህ ጋር ትልቅ ስራ ሊሰራ የሚገባው ለነገሩ የራሳቸውን ጋዜጠኞች ሰብስበው ይሆናል ያስገቧቸው ወይም ደግሞ የሚጠይቁትንም ጥያቄ ሰጥቷቸው ይሆናል አይዶንት ኖ እንደዛ ጋር ይሄ መጠየቅ ነበረበት አመለጠ ይሄ ከዛ በኋላ የደቂቃዎቹን በተመለከተ it's just make believe story ነው አዘጋይተው ለዛውም እየተጋጩ አንዱ ያለውን የሌላው ሳይደግም እየተጋጩ ቆይ ለምንድን ነው የሚከታተሉት እኔ አሁን በመረመር ይሄ ጉዳይ እኔ ጋር ቢመጣ ለምን ተከታተልከው ነው የምለው በመጀመሪያ ከቤቱ ሲወጣ ጀምሮ ያለውን ሁኔታ በሰዓት ነገርከኝ አይደል አዎ ግን ለምን ተከታተልከው እንዲህ ብሎ የሚጠይቅ ጋዜጠኛ ይጥፋዛ ቦታ ላይ ለምን ተከታተልከው ከጻፊው ጋር እንደዚህ ሲያደርግ ሽንት ቤት ሲገባ ዳብዳቤ ሲሰጥ ለምን ተከታተለዋለህ ይሄ ሰውዬ እኮ ኖርማሊ ዴት የለቱን ስራ የግል ስራው እየሰራል እና ምንድነው እሱ የሚከታተልበት ምክንያት ይሄ ነው ይሄንን እንኳን የሚጠይቅ ጋዜጠኛ ባለመኖሩ አረርኩኝ እኔ ከሱ ነው የምጀምረው እኔ ከሱ ከራሱ ከኮማንደርም በለው ከኮሚሽነር ከራሱ ነው የሚጀምረው እኔ ጋር ቢመጣ ይሄ ጉዳይ ግን ምን ታረጋዋለህ እና ይሄ የሰጡት የሰዓት እንትን አንደኛ በራሳቸው የሚጋጭ ሰዓቱስ በራሱ የሚጋጭ እንዳልኩ ምንም እንደው የኢትዮጵያን ህዝብ ንቀውታል አልኩ መናቅ ማለት ከዚህ በላይ መናቅ ምንም ነገር የለም በቃ ተንቀናል የመጨረሻ ተንቀናል እንጂ ይሄ ራሱ እያንዳንዱ ህዝብ ሳያውቀው ቀርቶ አይደለም ውሸት መሆኑን ሳያውቀው ቀርቶ አይደለም ከምንም ተነስቶ ሳይሆን ከራሳቸው ከትላንት ወጥተው ኑ እንንገራችሁ ብለው ከተሰበሰቡባት ከተቀመጡባት ቤንች ላይ ጀምሮ ያለው ወንጀል ነው ራሱ የትላንቱ ፕሬስ ኮንፈረንስ በወንጀል የተሞላ ነው ግን ማን ጠይቆ ማን አለ ኦኬ እዚህ ጋር አሁንም አንድ ነገር አለ እዛው ቃለ መጠይቁ ላይ እርግጠኛ ነኝ ይሄ ነገር ትክክለኛ ራሱ መግደሉ ትክክለኛ ነው ብሎ
7 ጊዜ ተነግሯል። ለሁለት ጊዜ ፖሊስ ኮሚሽነር ዘይኑ ጀማል ይወል ነበር። አንተ እንደ ፖሊስ ባልደረባነት እርግጠኛ ሆኖ 7 ጊዜ እንግዲህ 7 ደረጃ ማለት 7 ደረጃ እንትን ቴዲ አፍሮ 7 ደረጃ ብሎ ይዘፈነው ዘፈን ነው። ፖሊስ ኮሚሽነሩ እርግጠኛ ሆኖ አያጠራጥርም፣ እርግጠኛ ነው አያጠራጥርም የሚለው እርግጠኛ ነው አያጠራጥርም ራሱን ይገድለው ብሎ 7 ጊዜ ነው የተናገረው። እቺ ደቂቃ ሁሉ 7 ጊዜ መናገሩ ቆጥረንለታል። አንድ ፖሊስ እርግጠኛ ሆኖ ራሱን መግደሉ እንዴት ነው? ለምሳሌ ይሄን እዚህ ጋር ይወለ አንድ ሰው ራሱን ሲገል በጣም የራሱን የሚመርጥ ቦታ አለው። እዚህ ጋር ነው አይደል የሚገለው? እዚህ ካይኖ ተገበለችው እዚህ ጋር ነው ራሱን የሚገሉ በጣም ብዙ ከ199% ራሳቸውን ለመግደል የሚመርጡት ቦታ እዚህ ጋር ነው። እንዴት ነው እሱ ከጆሮ በታች ይመረጠው? እስቲ እዚህ ጋር እንዴት ታይዋለ እንደ ፖሊስ ባልደረባነት? በመጀመሪያ ራሱን ገሏል ለማለት ራሱን መግደል የፈለገ ሰው አደባባይ ምን ወሰደው? ያው መስቀል አደባባይ ምን ሊያረጋ አደባባይ ይሄዳል? ሰው ራሱን ለማጥፋት ከፈለገ ተደብቆ ነው የሚያጠፋው። ራሱን መስቀል የሚፈልግ ሰው አደባባይ ሄዶ አይሰቅልም አይደል እንዴ? ራሱን መግደል የሚፈልግ ሰው መኪና እየነዳ ለዛው መኪና እየነዳ አሁን ሞተር አለመጥፋቱ ራሱ ትልቅ ጥያቄ ነው። የሞተር አለመጥፋቱ ይሄ ሰውዬ ትራፊክ ይዞት ቆሞም እንደሆን እየነዳም እንደሆን ማለት ነገር ነው ራሱ የሞተር አለመጥፋቱ እና ራሱን ገሏል የሚለው የፖሊሱ የማን ነው? እሱ ነው አልጠራቸውም አልፈልግም አላቃቸውም እንዳቃቸውም አልፈልግ። መረጃው ምንድነው? ከየት ነው ያመጣው ያንን መረጃ? ራሱን ገሏል ሲል ፓራሜዲክስን ያረጋገጠለት፣ ፎረንሲክ ኢንቨስቲጌተሩን ያረጋገጠለት፣ ኮሮነሩን ያረጋገጠለት መረጃ አቀርበዋል። ይሄ ሰውዬ አላቀረበም አይደል እንዴ? ራሱን ገሏል ሺህ ጊዜ ይበል፣ ግን የራሱን የገደለበት መረጃ ለፖሊስ የሰጠው ማን ነው? ይሄንን አልተናገረም። ከዚህ ያገኘናቸው የምርመራ ውጤቶች ተነስተን ራሱን አጥፍቷል ብንል አዎ ያስኬዳል። ግን እንደው በደፈናው ራሱን እንደገደለ አረጋግጠናል። ራሱን በምንድን ነው ያረጋገጠው ነው? በምንድን ነው ያረጋገጠው? ከምን መረጃ ተነስቶ ነው? እዚህ ጋር ትልቁ ጥያቄ ነው። አንድ ፖሊስ መጥቶ ራሱን ገሏል ብሎ ቢለኝ መረጃ ምንድነው ነው የምለው። ስለዚህ እኔ ምንም ራሱ የተምታታ ጋዜጣዊ መግለጫ ነው። የተምታታ ራሳቸው ሲናገሩ አንገታቸውን የደፉበት ሁኔታ ነው። የሚያሳፍር ሁኔታ ነው። ግን በደም የታጠቡ ስለሆኑ ማንን ፈርተው ማንን ለማተጨንቀው እኔ በጣም እኔ እዚህ ጋር ልናገር የምፈልገው ቶሌ ትልቅ ነገር አለ። እነኚህ ሰዎች አባታችሁ ራሱን ገደለ ብለው ለልጆቹ ሲናገሩ በልጆቹ ላይ የሚያሳድረው ተጽዕኖ ቀላል ተጽዕኖ አይደለም። በልጆቹ ላይ የሚያሳድረው ተጽዕኖ ቀላል ተጽዕኖ አይደለም። በጣም ያሳዝናል። ለልጆቹ እንኳን አላሰቡም እነኚህ ሰዎች። ለኢትዮጵያ ሕዝብ አባታችሁ ራሳችሁን ገደለ ብሎ ወጥቶ መናገር ለወደፊት የልጆቹ አይምሮ ላይ የሚፈጥረው ኔጌቲቭ ኢምፓክት ቀላል አይደለም። አዘንኩኝ በዛ። ኦኬ አንድ ጥያቄ ልጠይቅህ። በእንግሊዝ ሀገር ላይ አሁን ለምሳሌ ማንኛውም ሴሌብሪቲ ማንኛውም ለምሳሌ እግር ኳስ ተጫዋች ምን ይችላል የፖለቲኮች እዚህ ሀገር ላይ በጣም ሴኩሪቲ አለ። በእርግጥ በየ10 ደቂቃ ላይ ካሜራ አለ። ሁሉ ነገር ሴፍቲ ነው። እዚህ ሀገር በየ10 ደቂቃ ላይ የምትፈልጉትን ሰው በታርጋው በብሩ ሁሉ ነገር ተቃላችሁ ራሱ ይጠብቃል። በኢትዮጵያ ምድር ላይ ካሜራ የሌለበት ይሄ ሰውዬ ከአፍሪካ ትልቁን ፕሮጀክት አባይ ግድብ ማናጀር ሆኖ ዋና ዳይሬክተር ሆኖ ግብጽ፣ ሱዳን፣ ኢትዮጵያ በአገር ደረጃ የሚፋለሙበት
እንዴት ነው ቪአይፒ ጥበቃ ያልተደረገለት? ለምንድነው ሆም አንደኛ ለምን ተከታተሉት? ራሱ ጥያቄ ነው። ደቂቃውን የሚናገር ከሆነ ከቤት ሲወጣ ለምን ተከታተሉት? ይሄ ራሱ ጥያቄ ነው። ሁለተኛ ሽንት ቤት ድረስ እንትን እስኪገባ ድረስ ማን ሲከታተሉ ነበር? ራሱን ጥያቄ ያለው። አራተኛ ለምንድነው ቪአይፒ ጥበቃ ያልተደረገለት? እሺ እዚህ ጋር ላይ እንዴት ትላለህ? ምክንያቱም ቪአይፒ ጥበቃ ይሄ ሰውዬ በአገር ደረጃ ይሄ ሰውዬ ከዶክተር አብይ በላይ ነው። እውነት እንናገር ከተባለ ስለ እውነት ካል እስከ ዶክተር አብይ በላይ ነው። ይሄ ሰውዬ ማለት የፈለገ ማንኛውም ጠቅላይ ሚኒስቴር አገር ይገዛል። አገር መግዛት እስካለበት ድረስ ይገዛል። ይሄ ሰውዬ ግን የአገሪቷ መቼም እድሜ ልክ የአገሪቷ ትውልድ የሚመጣ ትውልዶች ሁሉ የሚኮሩበት የትውልድን የሚጠቅም ነገር ያንን የሚያክል ትልቅ የአፍሪካ ፕሮጀክት ዳይሬክተር ሆኖ እንዴት ነው ቪአይፒ ጥበቃ ያልተደረገለት? እስቲ በዚህ ሊደረግለትማ ምንም ጥርጥር እንኳን እንደዚህ አይነት ትልቅ ሰው እንኳን እንደዚህ አይነት ትልቅ ፕሮጀክት የያዘን ሰው ለዛውም የኢትዮጵያ ብቻ አይደለም አባይ የዓለም አነጋጋሪ ጉዳይ ነው። በተለይ የአፍሪካ በተለይ ደግሞ የሶስቱ አገሮች የኢትዮጵያ የሱዳንና የግብጽ አይን ማለት ነው። ይሄ ቀላል ነገር አይደለም። ይሄ ፕሮጀክት ቀላል ነገር አይደለም። የዚህ ፕሮጀክት ማኔጀር ማለት ደግሞ እንዳልከው ዝም ብሎ ብቻውን ጡል የሚል ሰው መሆን አልነበረበትም። ብቻውን የሚንቀሳቀስ ሰው መሆን አልነበረበትም። በየሄደበት ቢያንስ አንድ ሁለት ሲቪል የለበሱ ከኋላ መኪና አሁን እሱ መኪና ልንዳ እንኳን ቢል ከኋላ የሚከተለው መኪና ሴኩሪቲ የግድ ያስፈልገዋል። እሱን ዝም ብሎ የሚከተለው መኪና ውስጥ እንኳን ቁጭ ባይሉ በሄደበት ብቻማ ምነው እነሱ ጥባቄ ያላቸው አይደል እንዴ? ራሱ ኮማንደሩ ጠባቂ ያለው አይደል እንዴ? እንኳን ይሄንን የሚያህል ሰው እንኳን ይሄንን የሚያህል ሰው ፖሊሱ ራሱ ስለሚፈራ ሌላ ጠባቂ አለው። እንኳን ይሄንን የሚያህል የሀገር ትልቅ አይነት ይሄ አባይ ፕሮጀክት እኮ ማለት ጉሊት ሽንኩርትና በርበሬ ቃሪያ ዘርግታ ኦኬ በፀሐይ በብርድ በዝናብ በከዛች ከ10 ሳንቲም 50 ሳንቲም ከምትለቅም ደሃ ምስኪን ደሃ ላይ ጉሮሮዋ ላይ ቆመው የሰበሰቡት ብር ነው። እኔ አሁን ኢንጂነር ሞተ፣ አዎ አናገኘውም አንመልሰውም፣ በዚህም ሞተ በዛም ሞተ፣ ከዚህ ከደዋ ጉሮሮ ላይ የሰበሰባችሁትን ብር እንጠይቃችኋለን። ከዚህ ከደዋ እናት 10 ሳንቲም ከምታተርፈው እናት ጉሮሮ ላይ ቆማችሁ የሰበሰባችሁት ብር ለኢንጂነር ሞት ምክንያት የሆነው ያ ነው። ቢሊየን ወደ 70 ቢሊየን የኢትዮጵያ ብር የት ገባ? 30% ነው የተሰራው። አሁን 60% ተሰራ ብሎ እሱን ሁሉ እንዲዋሽ አድርገውታል። አስገድደው 60% አልቋል። በሚቀጥለው አመት ኤሌክትሪክ እንለቃለን ያለ ማን ነው? ዶክተር አልለውም። የምን አባቱ ዶክተር ነው? ደብረጽዮን የምትሉት ከታ መጣው? እሱን ዶክተሬት ገሶ ካልሆነ በስተቀር ደብረጽዮን የሚሉት ወጥቶ የተናገረበት ነው። ከጥቂት ጊዜ በፊት 60% ተጠናቋል። ውሸት 70 ቢሊዮን የኢትዮጵያ ብር የት ገባ ነው? አሁን እኛ ኢንጂነርን የምንፋረደው በዛ ብር ነው። ያ ብር የት ገባ? ኦኬ 30% አልሞላም የተሰራው ስራ። ኦኬ እዚህ ጋር ብሔራዊ ቅሌት። ኦኬ እዚህ ጋር አሁን ለምሳሌ አንድ ጥያቄ ይጠይቃል። ኢንጂነር ማለት እንግዲህ ኢንጂነር መኪና አሁን ለምሳሌ ይሄ መኪና ማንም ሰው ገሎት ይወላ አሁን እኛ እንደሰማ ነው ከኋላ በር ቁጭ ብሎ ከኋላው በር ተነስቶ ነው ይሄ ሰውዬ ተኩሶ የገደለው። ምክንያቱም እዚህ ጋር ቦዲ ኮንታክት አለው ይላል ሽጉጡ።
ቦዲ ኮንታክት አለው ቦዲ ኮንታክቱ የራሱ ጋር ራሱን ቢገል ኖሮ ባሩዱ የጥይቱ ባሩድ ከእጁ ላይ ማረፍ አለበት አይደል እንዴ እዚህ ጋር ቦዲ ኮንታክት ኖሮ ራሱን ከገደለ ይሄ የሚተኩሰው ለራሱ ከተተኮሰ እጁ ላይ ያለው ባሩድ ሞት አለበት እዚህ ጋር አስመስሎ ሲነግሩን ቦዲ ኮንታክት ሽጉጥ ነው ይላል የተተኮሰ የገደለው ለምንድን ነው ታዲያ እጁ ላይ ያረፈውን ባሩድ እውነተኛ ራሱ ከገለጸ በሌላ ፎሬንሲክስ ለምሳሌ የአሜሪካው አለ የአሜሪካው እንግዲህ የአሜሪካው CIA አለ በሱ ፎሬንሲክስ ለምንድን ነው እርግጠኛ ማስረጃ እንዲሰጠን አላደረጉም አንደኛ የጥያቄ ነው ሁለተኛ ሽጉጡን ያስመረመር ነው የኛ ፎሬንሲክ ምርመራ ማሽኑ የተደራራቢ ሌላ መረጃ ስለሚሰጠን በእነሱ ነው ያስመረመር ነው ይላል ይሄን እስከ አስመረመሩ ድረስ ለምንድን ነው CIA ሙሉ በግማሽ አብሯቸው እንዲሰራ ፈቃደኛ ያልሆኑት ምክንያቱም ይሄ ሰው የቦዲ ኮንታክት አድርጎ ከገደለ ባሩዱ የባሩዱ እንትን እጁ ላይ ያርፋል እጁ ላይ ካረፈ ደግሞ ማለት ራሱን ገለዋል ማለት ነው ኦኬ ፋይን ይሄንን ምናምነው ከምንድን ነው ከአሜሪካው CIA ይሄንን መረጃ ከሰጠን ከገለልተኛ ጋር እናምናለን ግን ሰውየው የተገደለው እጁ ላይ ባሩዱ የለም እኛኛ ልጆች ሰምተዋል ይሄን መረጃ አግኝተዋል እጁ ላይ ያለው ውሸት ነው እነሱ እጁ ላይ ያለው ባሩድ ውሸት ነው የሚናገሩት ሚዲያ ላይ ትክክል አይደለም እጁ ላይ ምንም የባሩድ እንትን መረጃ የቀረበ ነገር የለም እነሱ ግን አስመስለው ይሄን ነገር እየተናገሩ ነው እስቲ እዚህ ጋር ትላለ ጥሩ እንደውም ጥሩ ነገር አነሳልኝ እሷን ነገር ለመናገር ፈልጋለሁ ለFBI የሽጉጡን እንትን ሰተን እንዲያረጋግጥልን አደረግን በመሰረቱ FBI እንዲህ አይነት ግንጥል የተሆነ ከትልቅ ወንጀል ላይ በማንኪያ ጨልፈህ እቺን ነገር አረጋግጥልኝና ንገረኝ ብለህ የምታዘው ድርጅት አይደለም ኦኬ ሊያደርግም የሚችል አይመስለኝም ከጀመሩ እስከ መጨረሻው ይመረምራል አንዱን ወንጀል ይሄንን ወንጀል ሙሉውን ይዘህ በማንኪያ ጨልፈህ እቺን ነገር አረጋግጥልኝ የምትለውና ተራ ስራ የሚሰራ ድርጅት አይደለም FBI እጁንም አያስገባም እንደዚህ አይነት ነገር የሚል እምነት አለኝ ካደረገም ደግሞ እንደው እኔ እንጃ እኔ በምን አይነት ኮንዲሽን FBI የተወሰነ ነገር ሰጣው እቺን ነገር አጣራልኝ የምትለው ለኔ አልዋጥልህ ብሎኛል ኮምፕሊት ላይ ነው ውሸት ነው በፍጹም አይዋጥልኝም እኔ አሁን አንጥቶ እኔ FBI ማለት እኮ NCA ማለት ነው እንግሊዙ ማለት ነው ናሽናል ክራይም ኤጀንሲ እንደዚህ አንጥቶ የሆነ ነገር እንካ ስራ ቢለኝ ለምንድን ነው ይሄንን መስራው ነው የምለው ምንድነው ከዚህ በስተጀርባ ያለው ነው የምለው ይሄስ ወዴት ነው የሚያመራው ለምንድን ነው ይሄንን ብቻ ነጥዬ የምሰራው ነው የምለው ከሆነ ሙሉ ወንጀሉን ነው መከታተል ያለብኝና ሙሉ ወንጀሉን መረጃ ሰብስቤ እምረዳውን እረዳለሁ እንደገና ደግሞ እንዳልከው አደረገ እንኳን ቢባል እሱ ቦታው ላይ አልነበረ ያየው ነገር ያለ የሰጡትን መረጃ ተቀብሎ የሰውየውን ሽጉጥ የሱ ሽጉጥ ነው ሲምፕል ከዛ ብቻ ምን ሊል ይችላል ምንም የሚለው ነገር የለም አገዳደሉን በተመለከተ ግን ወሳኙ መርማሪ ኮሮነርስ ነበሩ ኮሮነርስ የሰውየውን አሟሟት ኢቭን በመድኃኒት የሞተን እንኳን ሬሳ መርምረው ምን አይነት መድኃኒት ምን አይነት ዶዝ በምን አይነት ሁኔታ መድኃኒቱ ሊገለው እንደቻለ መርምረው ለፖሊስ መረጃ የሚሰጡ እነሱ ናቸው እንኳን በጥይት የኮሮነርስ ስራ ነበረ መሆን ያለበት እነሱ ወጥተው በምን መረጃ ነው ከዚህ ያመጡት መረጃ ነው ቶሌ ከዚህ ያመጡት ከኮሮነርስ ያገኙት ነው ከፎረንሲክ ያገኙት ነው ከፓራሜዲክሶቹ ያገኙት ነው ከዚህ ያመጡትን መረጃ ነው ዝርዝር እኮ አልሰጠንም አይደል እንደ ቅድም አልኩኝ ከዚህ ያገኘነው መረጃ እንደሚያመለክተው ሰውየው ራሱን አጥፍቷል አይደለም ያለን እንደዛ ነው እንዴ ያለን ራሳቸውን ማጥፋታቸውን አረጋግጠናል መረጃው የት ነው
ከየት አገኘው ብሎ የጠየቀም የለም ሊጠየቁም አይችሉም መልስም የለውም ይሄ እኔ ወጥቼ የፈለኩትን መናገር የምችልበት ሀገር ነው እንግዲህ ምን ታረጋዋለህ የሚጠይቅም የለም እና መረጃው ብቁ አይደለም ጋዜጣዊ መግለጫው ሙሉ አይደለም ጋዜጣዊ መግለጫው ውሸት ነው ደንበኛ ውሸት ነው በምንም ይሙት በምን የትላንት ጋዜጣዊ መግለጫ እጅግ የሚያሳፍር ውሸት ጋዜጣዊ መግለጫ ነው ቻሌንጅ የሚያደርጋቸው ስለሌለ ቀልደው ወጡ ኦኬ እዚህ ጋር አንድ ጥያቄ ልጠይቃው ልብ በለኝ እኔ ጥያቄዎች ትንሽ በጣም አጠንክር ያሉ ናቸው እዚህ ጋር ሰውዬ ራሱን ገደላሉ ከጆሮ በስጀርባ ላይ ያለው ደም አንደኛው እዚህ ጋር የሚናገሩት በራስ የሚምታታ ያለው ደም አንደኛው ረጋ ነው ይላል አንድ በዚህ ጋር ራሳቸው ተናገሩት አንደኛው ደግሞ ደሙ ያለ መርጋቱን ይናገራል ለምሳሌ ያ የጠበቃው እንትን እሱ ያለ መርጋቱ ይናገራል ኮሚሽነር ዜኑ ደግሞ ደሙ እዚህ ጋር የረጋ ነው ይላል ትንሽ ደም ነው ይላል እንዴት ነው ሽጉጥ የሚያክል ነገር ቦዲ ኮንታክት ሽጉጥ የሚያክል ነገር ራሱን ተኩሶ እንዴት ነው ደሙ ያልተረጨው ምክንያቱም ቦዲ ኮንታክት ከሆነ ኃይል አለው ጥይቱ በጣም ኃይል አለው ፓወር ባለበት ሰዓት ላይ ይሄ ደም ይረጫል ምክንያቱም በጎንም ይሁን የሆነ ነገር ላይ ይረጫል ደሙ በዚህ ጋርም ሲመታ ወደ እንትን ይረጫል ደሙ አልተረጨም መኪና ውስጥ ደሙን አልበከለም በጣም የመጨረሻው ውስብስ እዚህ ጋርስ በዛ ላይ ምን ይሉናል ደሙ ትንሽ የረጋ ነው ይሉናል እነዚህ ጋዜጠኞች እንኳን በጣም እንደዚህ ከባበር ጥያቄዎች ጠይቀው እዛ ጋር ማፈዛቻሉ የተሰጣቸው ይሄን ጠይቀው ተብሎ የተሰጣቸው እዚህ ጋርስ ምን ትላለህ እሺ ይኸውልህ ምን አለ መሰለህ ጥይት ሲገባ የገባባት ቦታ ትንሽ ነች የምትሆነው ትንሽ በጥይቷ ልክ ነው የምትሆነው ስትወጣ ግን በርግዶ ነው የሚወጣበት ቦታ ኦኬ የቦዲ አንድ እንደውም ደም ብቻ ሳይሆን የተወሰነ የቦዲ ፓርትንም ይዞ የሚወጣበት አለ ለምሳሌ በጭት አንጎል ላይ ብትመታው ሲገባ ዝም ብላ ነው የምትገባው ቀዳዳዋ ነች ሲወጣ ግን በጣም አስፍቶ ነው የሚወጣው የቦዲ ፓርትን ሁሉ ይዞ የሚወጣበት ሁኔታ አለ አንጎል ለምሳሌ እነኛን ሁሉ በትኖ ይዞ ሊወጣ እንኳን ደመረጨት ይቀርና ደመረጨትማ ምንም የማይቀር ምንም ጥርጣሬ የሌለው ነው ያለቀ ነገር ነው አሁን የሁለቱ መግለጫ አንደኛው ረግቷል አንደኛው አረጋም ማን ይጠይቅ ቶሌ ማን ይጠይቅ እዛ ቦታ ላይ ምንድነው የምትሉት ብሎ ማን ይጠይቅ አለቀ ከሩቅ የተመታ ሰው ደም ይፈሳል አለቀ ከቅርብ ግን ስትመጣ ቦርግዶ ነው የሚወጣው ይሄ ነው ያለው ሁኔታ ግን ማን ጠይቆ ቀለዱብን ያልኩ ለዚህ ነው በቃ ቶሌ ኦኬ እሺ አሁንም የሆነ ጥያቄ ይጠይቃል የነሱ ቃላት ነው ከነሱ ቃላት ነው ምክንያቱም የነሱን ቃላት ነው እየጠየቁት እዚህ ጋር ምን ይላል በግራ በኩል እዚህ ጋር አለ ሰው የትኛው በቀንት ወደ ግራ ነው ወደ እንደዚህ ሲሆን ወደ ቀኝ ነው የተኛው አይደል የተተኮሰው በግራ በኩል የተተኛው እንትን እንዴት ነው በግራ በኩል ራሱ ዙሮ የተተኮሰው አሁን ለምሳሌ አንተ የፖሊስ ባልደረባ ነህ ይሄ ነገር ወንም ተቀል እነሱ በዚህ ጋር ጉዞ ዙሮ ገደለው ሲባል በጣም 42 ቀን የውሸት ተለማምዶ ነው የመጣው የውሸት ተለማምዶ በቃ ትሬኒንግ ተተዋቸው ውሸት እንደሚዋሽ ተለማምዶ ነው የመጡት በዚህ በግራ አርጎ እንደ ሰው ራሱን ይጎል እንትን ይላል ምክንያቱም ራሱን የሚገልክ ሰው ብዙ ጊዜ 99% ቀጥታ ከአይነ አጠገብ ወደ ላይ ትንሽ ከፍ ይሉና እዚህ ጋር ነው በርግዶ የሚጠሉት እንደነ ሰውየው አዙሮ በዚህ በጆሮ እንደዚህ የሚያዙሮ የሚገለው ይሄንን 42 ቀን የተለማመዱት ውሸት አሁን ለምሳሌ አንተ አሁንም ቢሆን የፖሊስ ሰራዊት ላይ እየሰራ ነው እዚህ እንግሊዝ ሀገር ላይ እንደነ ነገር ምን ታያለህ እስቲ ያውልህ ራሱ የዛ ወደ ጓንቱ ልመጣልህ ነው እንግዲህ ጓንት አድርጎ የገቡ ሰዎች ምን ስራ ሰሩ ስልህ ሬሳውን አስተካክለው እንደዚህ ዛሬ ትላንትና ለሰጡት መግለጫ እንዲመች አድርገው ሬሳውን አስተካክለው ነው የወጡት አንተ ጥይት እኮ ነው እሺ ቀላል ነገር አይደለም ጥይት የመታው ሰው ከርቀት እንኳን ስትመታ መሪ ላይ ከሆንክ መሪ ላይ ነው የምትደፋው
ወይም ደግሞ ወደ ኋላም ልትወርቅ ትችላለህ ከኋላ ግን ድጋፍ ስላለ ወደ ጎንም መውደቅ አለ እንደገና ደግሞ ራሱን አጠፋ እንኳን ብንል አይጥ እንኳን ስትመታኮ ትንፈራፈራለች አይደል እንዴ ነፍስ እኮ ነው ነፍስ ነው እንዲሁ ቁጭ እንዳለ እንደተስተካከለ እዛው ተመቶ የሚሞት የሰው አካል የለም ባዮሎጂካሊ ይሄ ሊሆን የሚችል አይደለም አንድ ሰው በጥይት ሲመታ እስኪሞት ድረስ አንድ መፈራገጥ አለ ሁለተኛ ደግሞ አካሉ በተመታበት አቅጣጫ ይወድቃል በምንም ጥርጥር የለው ወይ መሪው ላይ መደፋት ነበረበት ወይ የቀጣዩ ወንበር ላይ መደፋት ነበረበት ወይ ተንሸራቶ ታች መውደቅ ነበረበት ምንድነው ያደረጉት ፖሊሶቹ ያጓንቴ ፖሊሶቹ ከሆነ አመጡ የራሳቸው ሰዎች ናቸው እነኚህ ትላንት ጋዜጣዊ መግለጫ ከሰጡት መመሪያ ሲሰጡ የነበሩ ዋናዎቹ እነሱ ናቸው ሬሳውን አስተካክሉና አስቀምጡልን ተብሎ ነው እኔ ነግራለሁ ለዛሬ መግለጫ እንዲያመች ሬሳውን አስተካክሉና አስቀምጡልን ተብሎ ነው በጣም አሪፍ እንግዲህ ይኸውላችሁ በነገራችን ላይ ወገኖቼ እነሱ ፖሊሶች ናቸው ይሄን ፖሊስ ነው እነሱም ስራ ላይ ያሉ ፖሊሶች ናቸው ይሄ የኢትዮጵያዊ ወገናችንም ማለት ለንደላ አሁንም ፖሊስ ሰራዊት ላይ የሚሰራ ነው የፖሊስ እንትን ላይ የሚሰራ ነው ኦኬ አንድ ጥያቄ አለ ሽጉጥ ይኸውልህ አጠገቡ ያለችው ሽጉጥ አለች ራሱን የገደለበት ሚሉ ማለት ነው ይሄ ሽጉጥ ራስን ስገል እንዴት ነው እንትን አሻራ ቢነሳ ራስን ስገል በጣም ለየት ያለ አሻራ ያሳያል ገለ ግን አጠገቡ እጁ ላይ ስታስቀምጥና ይለያያል አይደል እንደው ሽጉጡ ይለያያል እስቲ እዚህ ላይ ኤክስፕሌን አድርግልን እስቲ የሚለያይበትን ራሱን ሲገል አሻራው ይለያል ራሱን ገለ ደግሞ እጁን የምታስይዘው አሻራ ይለያል እስቲ እዚህ ላይ ኤክስፕሌን አድርግልን እስቲ በህይወት እያለና በህይወት እየሌለ የምታገኛቸው ነገሮች የተለያዩ ናቸው ኦኬ ነፍሱ እስካለ ድረስ የምታገኘው እንትን አክቲቭ ነው ኦኬ ከዛ በኋላ ያለው ደግሞ የተለየ ነው የሚሆነው ወደ ሽጉጡ ከስር ነው ምርመራ ስትጀምር ከትንሿ ነው የምትጀምረው አሁን ከሽጉጡ አሻራ ሳይሆን በርግጥ ይሄ ሰውዬ ሽጉጥ የዛን ቀን ይዞ ወጥቷል ይዞ ሲወጣል ሁሌ ልምድስ አለው ወይ በምን ምክንያት ነው ይዞ የሚወጣው የትስ ነው የሚያስቀምጠው ማጥከታች ከማ ጀምረ ነው የምትነሳውና የዛን ቀን ያን ሽጉጥ ይሄ ሰውዬ ይዞ ወጣ ከተባለ ኦኬ ይዞ ወጣ ሁሌ ይዞዋል ወይ ሁሌ የማይለያት ሽጉጡ ነች ወይ ሁሌ የምትቀመጥ ሽጉጥ ነች ወይ እነኚህ ሁሉ ጥያቄዎች ይነሳሉ ከዛ በኋላ ነው አሁን ወዳልከው ጥያቄ የሚመጣው አሻራውን በተመለከተ ግን በህይወት ይያለና ከህይወት በኋላ የሚሰጥህ መረጃ የተለያየ ነው አንድ ሊሆን አይችልም እንደገና ደግሞ ሊይዘውም አይችልም ያንን ሽጉጥ አንድ ሰው ከሞተ በኋላ ቅድም ብያለሁ ወዲያው ነፍስ እስክትወጣ ድረስ ሽጉጥን ይዛ አትቀመጥም ትወራጫለህ ትፈራገጣለህ ሽጉጥም ከእጅ ይወድቃል ብዙ ነገር አለ ነፍስ ነው ነፍስ ያዘው ሰው ሽጉጡን ይዞ በጣም ከባድ ነገር ነው ከባድ ብያለሁ በቃ እናሞኛችሁ አይናችሁን ጨፍኑ እናሞኛችሁ ጋዜጣዊ መግለጫ ነው በአጠቃላይ ኦኬ እሺ እንደው እኔ መጨረሻ ላይ እንግዲህ እዚህ ጋር ቆይ አንድ ጋር ጥያቄ የፖሊስ ባልደረባ ከሆናችሁ መደወል ትችላላችሁ ከዛ ውጪ ከፖሊስ ባልደረባ ውጪ መደወል አይችሉም እንትን ያስገባው አሁንም ፖሊስ ስራ ላይ ቢሰራል ካሁን በፊት ግን የፖሊስ ባልደረባ ላይ የሆናችሁ መደወልና ትችላላችሁ 10 ደቂቃ ሰጣችኋለሁ በዚህ ጉዳይ ላይ ሞያው ያላችሁ ማለት ከዛ ውጪ ሌላ ሰው መደወል አሳይት አንቀበልም ይቅርታ የፖሊስ ባልደረባ ብቻ ነው እዚህ ላይ አሳይት መስጠት የሚችለው ይሄን ነው የህግም የፖሊስም ባለሙያዎች ካሉ መነጋገር እንችላለን በዚህ ጉዳይ ላይ ቶኔ ኦኬ በአጠቃላይ በዚህ ጉዳይ ላይ መነጋገር የምትፈልጉ ከአዲስ አበባ የፖሊስ ባልደረባዎች ቀጥታ በኔ የWhatsApp ለመደወል ትችላላችሁ እውነት ከዚህ ከለንደን ካለው ፖሊስ ጋር ትክክል አይደለም የኛ መረጃ ትክክል ነው ካላችሁ እናንተ እውነተኛ እውነት መከራከር ከፈለጋችሁ
አሁንም ቢሆን የኔ ስልክ ቁጥር 0044 74 79 01 79 56 ላይ ደውላችሁ እሱም የፖሊስ ባልደረባ ነው እናንተም የፖሊስ ባልደረባ ናችሁ ሁለታችሁን አስቀምጬ ማስማት ማከራከር እንፈልጋለን በዚህ አጋጣሚ የግዴታ ጋዜጠኛ ባለሙያ መሆን የለብኝም እኔ ከማንም ሰው በላይ መጠየቅ እችላለሁ ለምን እውነትን ይዤ መጠየቅ እችላለሁ የግዴታ በዚህ አጋጣሚ እሱ ራሱ እንግዲህ ጋዜጠኛነት ከኢትዮጵያ ሲወጣ አዲስ አበባ ዩኒቨርሲቲ ሲመረቅ በጋዜጠኝነት የተመረቀው ይሄ ፖሊስ ባልደረባውን ስራውን ለውጠው ማለት ነው አሁን ዛሬ እንግሊዝ ፖሊስ ባልደረባ የሆነ መጀመሪያ ሲመረቅ ጋዜጠኛ ሆነ ነው እንደው በኋላ ላይ ያስረዳቸዋል እኔ ጠይቀዋለሁ ስለራሱ የሆነ መጠይቀዋለ ጋዜጠኛ ላይ ከማን ጋር ነበር በጋዜጠኝነት ታዋቂ የሚባሉት መለስ ዜናዊ እኔ ልንገራችሁ መለስ ዜናዊ ጋዜጠኛ ይዞ የሚዞር ከሱ ጋር የተመረቀ ሰው ነው ይሄ ሰው ማለት ዛሬ ፖሊስ ባልደረባ የሆነው ለንደን ላይ ማለት በኋላ ላይ ጠይቀዋለሁ ስለ ኢንጂነር መጨረሻ ላይ አንድ ጥያቄ አለ ፍቃደኛ ነህ የአዲስ አበባ ፖሊስ ደውሎ ፊለቪላ ብትጋጠሙ ደስ ይንተ ፊለቪላ ብትነጋገሩ ፍቃደኛ ነህ ምንም ችግር የለም እንደውም ደስ ነው የሚለኝ እስኪ እንገሩን እንንገራቸው እንነጋገር ኦኬ እዚህ ጋር ይውላችሁ እሱም ጋብዛችኋል እዚህ ላይ ፊለቪት ላይ እናንተ በWhatsApp ደውሉ ከአዲስ አበባ እሱ ከየንተን እዚህ የለንደን ፖሊስ ነው እናንተ ከአዲስ አበባ የምትደውሉ ከሆነ እውነት ካላችሁ ምንም ይውላችሁ ጥያቄ የለውም ፊለቪት ላይ ይጋብዟችኋል እሱ እዚህ መድረክ ላይ እንገናኝ እንነጋገር ብሏችኋል ይሄው መደወል የምትችሉበት የአዲስ አበባ ፖሊስ 0044 74 79 01 79 56 እንጀራ ስመኘው ለንደን ያለው ፖሊስ ትክክል አይደለም ራሱን አጥቶ አይደለም የገደለው እነየው ላይ የተገደለው በሰው ነው ብሎ የሚያምን ነው እናንተ ደግሞ ልክ ነው እናንተ የአዲስ አበባ ፖሊስ ደግሞ ትክክል ነው ራሱን የገደለ ነው ካላችሁ በመረየው ቀጥታ የሥራ በሙያ በፖሊስ ሙያችሁ ውጪ እዚህ ለመከራከር ትችላላችሁ እኔ አዘጋጅቼላችሁ ነው መድረኩ እናንተ ደውላችሁ ነገ በላቸው ነገ አሁን ምናልባት ላይሰሙ ይችላሉ ቆይቶ የሚሰሙ ስለሚኖሩ ነገ በተመሳሳይ ሰዓት ተገናኝተን እንነጋገር ኦኬ ስለዚህ ነገ በተመሳሳይ ሰዓት ተገናኝተን እንነጋገር ይላችኋል ማናችሁም የፖሊስ ባልደረባ በዚህ ጉዳይ ማንኛችሁም የአዲስ አበባ ፖሊስ ኮሚሽነር ሂርና ከዚህ ከለንደን ካለው ጋር ትገዳደራለ መገዳደር ትችላለ ካላችሁ ምን ትመለች ግን መገዳደር ካላችሁ እውነት ካላችሁ ነው የምትገዳደሩ እውነት ከሌለ ትገዳደራለ እኔም በትንቀኝ እንኳን ይሄንን ፖይለ የለንደኑ ፖሊስ ሊስልኩ አይችልም ምክንያቱም እሱ የፖሊስ ሳይንስ እዚህ ሀገር ነው እንትን የበለንደን ፖሊስ ሳይንስ የተማረው አንተ ግን የተማርከውን ታውቃለህ ልትገዳደር አቅም ካለ ያው ትመጣለህ ማለት ማንንም ምንም ነገር በነፃነት መናገር ትችላለህ ማንንም አንድ ሰው ተጽዕኖ የሚያርግብ የለም 10 ደቂቃ እሱ ይናገራል 10 ደቂቃ እሱ ይናገራል ሁለታችሁ በዚህ ወደ እውነት ለመምጣት ነው ይሄ ክርክር ሳይሆን እውነት ለማግኘት ነው ይሄ ማለት ዛሬ ነው ነገ ማለት ነው ቀጥታ ነገም ከነገ ወዲያም ይኸውልህ ነገ ሰኞ ነው ነገ ኤኒ ታይም አንተ ምልክት አድርግልኝ ዛሬ ገባለሁ በላይ ሰዓቱን ብቻ ንገረኝ እኖራለሁ ኦኬ ነገ ሰኞ ከ3 ሰዓት በኋላ አለው ኦኬ ነገ ሰኞ ይኸውልህ አንድ ጥያቄ አለ ኩስልኮ ብቻ ጠይቅልኝ ይለዋል ቆይ እዚህ ጋር ጠይቃል ነገ ሰኞ መቅረብ ትችላላችሁ ከነገ ወዲያ ማክሰኞ መቅረብ ትችላላችሁ የፈለገው ጥያቄ ይሰጣችሁ ግን ከለንደኑ ፖሊስ ጋር እናንተም ስራ አለነች እሱም ስራ አለነ ነው እዚህ ጋር ለኡነት ማለት ነው የህዝብ ፊት ለፊት እንነጋገር ይላል መድረኩ ተከፍቶላችኋል እዚህ ላይ መጣችሁ መነጋገር ከቻላችሁ ቴክስት አድርጉልኝ WhatsApp ላይ ቴክስት አድርጉልኝ እኔ ወዲያውኑ WhatsApp ላይ እቺ ከአገር ቤት ነው ይወለ እዚህ ጋር የፖሊስ ሰራዊት መደወንት መነጋገር ፈልጋለሁ ካላችሁ ቀጥታ ሁለታችሁ ነገራኛለሁ ለንደን ያለው ፖሊስ አለ እናንተም አዲስ አበባ ፖሊስ ሁለታችሁ እዚህ ጋር ተፋጣችሁ ብትነግሩ ቴክስት አድርጉልኝ 0044 74 79 01 79 56 በዚህ ቁጥር ነገ በተመሳሳይ ሰዓት ሰኞ ነገ ከነገ ወዲያ ማክሰኞ ድረስ መደወል ትችላላችሁ ማክሰኞ ማግኘት ከፈለጋችሁ እኔ ቀጥ በየትኛው ሰዓት አገናኛችኋለሁ እሱ መጨረሻ ስራ 5 o'clock ነው መጨረሻ ስራ አዎ 5 o'clock አይደል ስለዚህ በለንደን 5 o'clock ሆነ እኔ ከዛ በኋላ ያ ተነገዳ በዓላችን ስለሆነ በዓል እናከብራለን አዲስ አመት ነው አዎ ከዛ በኋላ ግን ነገ ከቻሉ አለውኝ በዓል አልኖርም ሮብ ሐሙስ አርብ
አለን ኦኬ ፕሮግራም ስላለኝ ነው ይቅርታ ኦኬ ስለዚህ እስከ ዓርብ ድረስ እስከ ዓርብ ድረስ መስመር ተከፍቶላችኋል ስለዚህ ከለንደኑ ፖሊስ ባልደረባ ሰራዊት ጋር ባልደረባ ያለው ያውን ከነናንተ ዛውን የፖሊስ የለንደን ፖሊስ ሰራዊት ነው የኢትዮጵያ ፖሊስ ሰራዊት የነበረ አይደለም እዚው ለንደን ፖሊስ ሰራዊት ሳይንስ የተማረ እዚው የተመረቀ እዚው የፖሊስ ሰራዊት ስራ የሚሰራ ነው ከዚህ ሰው ጋር መነጋገር ላጠቃልል እኔ ራሴ ልናገር አም ክሪሚኖሎጂስት ቴንክ ዩ ሶ ማች በቃ ክሪሚኖሎጂስት ነኝ ኦኬ ክሪሚኖሎጂስት ማለት ወንጀል በማን ለምን እንዴት መች የት ማአት ጥያቄዎች አንስቶ መርምሮ ለፖሊስ ድጋፍ የሚሰጥ ማለት ነው ሪሰርች የሚሰራ ማለት ነው በቃ በዚህ ጉዳይ ላይ ለፖሊስ ብዙ እንትኖች እንሰጣለን ድጋፍ እንሰጣለን እና እናንተ እንግዲህ ከህግም አንፃር የዩኬ ህግን ጠንቅቄ አውቃለሁኝ እስከ ፓርላማው ድረስ ከፓርላማው እስከ ታች እስር ቤት ድረስ ያለውን ሙያዬ ስለሆነ ስራው ምን እንደሆነ አውቃለሁኝ ህጉንም በተመለከተ የዚህን ህግ ሂደት የኢንጂነር ስመኘውን ህግ ሂደት በተመለከተ የህግ ባለሙያዎችም አለን ካላችሁ እስኪ እንገናኝና እውነቱን ለኢትዮጵያ ህዝብ እናሳውቅ ቴንክ ዩ ሶ ማች እውነት የተነገፈው ህዝብ ነው አሁንም ፍትህ የሌለበት ሀገር ነች አሁንም እና እውነቱን እናሳውቅ ኦኬ እስቲ መጨረሻ ላይ አንድ ጥያቄ እንደው የኢትዮጵያ ህዝብ እንዲያውቅህ ማለት ነው አንተ በጣም ትልቅ የሆነ ነገር አለ አንተ ጋር የኢትዮጵያ ህዝብ እንዲያውቅህ ከአዲስ አበባ ዩኒቨርሲቲ በጋዜጠኝነት ተመረቅ አይደል አዎ የአዲስ አበባ ልጅ ነህ እንደው ሰፈሩ ስለ ሰፈሩ ይቅር ተው ስለ ሰፈር ምክንያቱም ምንም ነገር ባይመጣም ቢነገርም ምንም ችግር የለም እንደው አንተ ምንም ችግር የለም ልናገር ከዚህ በኋላ የሀገሬ ጉዳይ ይበልጥብኛል ተወው ኦኬ ስለዚህ ይሄ ሰው ማለት የጨርቆስ ሰፈር ልጅ አዲስ አበባ ዩኒቨርሲቲ የተመረቀው በጋዜጠኝነት ሙያ ተመርቆ ለንደን ሲመጣ ጋዜጠኝነት ሙያውን ትቶ የፖሊስ ሰራዊት ለመሆን እንግሊዝ ላይ ከእንደገና ብሎ የተማረ ከዛ በኋላ የለንደን ፖሊስ እንግዲህ ቀደም ተናግሯል ክሪሚናል ምናምን እንትን የሱ ዲፓርትመንት በዛ ላይ እንትን ያለ ነው እስቲ ከነማን ጋር ነበር ምክንያቱም አንድ ምስጥር አለ መለስ ዜናዊ ይዞት የሚሄድ ጋዜጠኛ ነበር ከሱ ጋር ነበር የተመረቀው ኃይለ ራጉኤል ታደሰ በቃ እስቲ ንገረን እስቲ እንደው አባጭሩ እሺ እኔ አጠር አድርጌ ለመናገር ከአዲስ አበባ ዩኒቨርሲቲ በስነ ጽሁፍና በጋዜጠኝነት 1991 ነው በኢትዮጵያ 1991 አዎ የተመረኩት አብረውኝ የነበሩት ጓደኞቼም አብረውኝ የተመረቁት ጓደኞቼም አንዱ ኃይለ ራጉኤል ታደሰ ነበር አይናፋሩ ኃይለ ራጉኤል ታደሰ ክላስ ውስጥ አይናፋር ነው በጣም በሚገርም ሁኔታ ጋዜጠኛ ሆኖ ሲሰራ ቆይቶ በኋላ ደግሞ የመለስ የቤተ መንግስት ሪፖርተር ሆነ ከዛ ሌሎች የ120 አዘጋጅ ጀማሪም ጭምር የነበረው ጀማል አህመድ አብረን የተመረቅነው ታደሰ በላቸው ገነት አሸብር የኢትዮጵያን እንቃኛት መሰለኝ ፕሮግራም ታቀርብ ነበረ ከነኚህ ጋር አብሬ ተመረኩኝ ምን ሆነ ትንሽ ያኔም አመፀኛ ነበርኩኝ አሁን ወደዋለሁ ደርግን አሁን ወደዋለሁ ምክንያቱም አገሬን አላሳጣኝም ኢትዮጵያን አላሳጣኝም ስርዓቱ ግን መጥፎ ስርዓት ነበረ ወደ ግል ህይወቴ በመጣ የደርግ ተጠቂ ነኝ እና እየተማርን እያለን ነው ጋዜጠኝነት እንትን ማስታወቂያ ወጣ አዲስ አበባ ምንድነው የኢትዮጵያ ቴሌቪዥን ማስታወቂያ ወጣ ተወዳደርን እንዳለን አልፈን አልጣመኝም አልተመቸኝም እንዴት ነው እኔ ያልጻፍኩትን ማነበው እንዴት ነው የተሰጠኝን ማነበው
ያውም በወቅቱ መጥፎ ሰዓት ነበረ። ብሔራዊ ውትድርና ሁሉ ትምህርቴን እኔ አልዋሻችሁም ሸሽቼ ትምህርቴን ምንድነው የሆነው በጅምላ ብሔራዊ ውትድርና ተመዝገቡ ተብለን ተጠርተን በጅምላ የሚመዘገብ ሲጠፋ 09 ቀበሌ ነው። 09 ቀበሌ ማለት ወደ በክተራ አካባቢ ነው። ከጨርቆስ ትልቅ ሰፋ ያለ አዳራሽ ስለነበረው እዛ ሰብስበውን ኮሚሳሮች የወታደር ኮሚሳሮች ጠሩንና ብሔራዊ ውትድርና ትፈልጋላችሁ ለሀገራችሁ ተባለ። ማንም የሚወጣ አይደለም። በግል 100 አለቃ ለእያንዳንዳችን ተመድቦ እንግዲህ እኛ የተሰበሰብነው እንቢተኞቹ ነን። ተይዘን ነው፣ ታስረን ነው፣ መንገድ ላይ ተይዤ ነው። እና ለምንድን ነው እንትን የማትለው አለ። በትምህርት ላይ ነኝ እኔ አገሬን በውትድርና ብቻ አይደለም ላገለግለው ፈልገው፣ አገሬን በጠመንጃ ብቻ አይደለም ማገልገለው ፈልገው። እኔ በእንደዚህ አይነት ሙያ ላይ ነኝ፣ ዩኒቨርሲቲ እየተማርኩ ያለው ሰው ነኝ። እና አገሬን ማገልገለው ፈልገው በሌላ ሙያ ነው። ከሰውየው ጋር ግብ ፈጠርን፣ አሳመንኩት። መጨረሻ ላይ ይተወኛልን ብዬ አላሰብኩም። ሂዱ ወደ ቤት ሂዱ ከተባሉት መካከል አንዱ ሆንኩኝ። ይሄ እልህ ስለነበረብኝ እንዴት ነው እኔ ጋዜጠኛ መሆነው አልኩኝ። ጋዜጠኛ መሆን አልችልም፣ አልፈልግም። ምክንያቱም ራሴ ጽፌ ያየሁትን ራሴ መስከሬ ያየሁትን ሰው ጽፎ ሳይሰጠኝ ራሴ ጽፌ ጠይቄ ሪፖርት ማድረግ ጽፌ ምችል ስነ ጽሁፍ ጎበዝ ነኝ፣ እችላለሁ። ሊትሬቸርም ጭምር ነው የተማርኩት። አቶ ማረጉ በዛብህ ያስተማሩን ነን። በነገራችን ላይ ማረጉ በዛብህ ማለት በጣም ዕውቅ ጋዜጠኛ ናቸው። በጣም ዕውቅ ጋዜጠኛ፣ የቢቢሲ ሪፖርተር፣ የብዙ ጋዜጦች ሪፖርተር፣ መጨረሻ ላይ ደግሞ የኢዩ ዩሮፒያን ዩኒየን ሪፖርተር ሆኖ ሲያዘጋጁ የነበሩ ናቸው። እሳቸውም ብዙ በደል ደርሶባቸዋል እና እሳቸው ገርተው ያስተማሩኝ ጋዜጠኛ እንዴት ነው እኔ ተጽፎ የሚሰጠኝን ወይም ደግሞ ተጽፎ የሚነገረኝን የምጠይቅ ማነብ አይሆንም ብዬ እነታደሰ እና ኃይለራጉኤል ወደ እንትን ሲገቡ እኔ አስተማሪነትን መረጥኩኝ። በወቅቱ ደግሞ የገባሁበት አሁን ስም መጥራት አልፈልግም፣ በራሴ ማስታወቅ ስለማልፈልግ በጣም ዲቴይል ውስጥ አልገባሁ። በወቅቱ ከፍተኛ ደሞዝ የሚከፈልበት ነው። ከጋዜጠኝነት በላይ ጥሩ ደሞዝ የሚከፈልበት አዲስ አበባ ውስጥ አሉ ከተባሉ 5 ትምህርት ቤቶች እነ ሴንት ጆሴፍ፣ ናዝሬት ስኩል፣ ሴንት ሜሪ ከሚባሉት አንዱ አስተማሪ ሆንኩኝ። የቋንቋና የስነ ጽሁፍ አስተማሪ ሆኜ ከነሱ የተሻለ ደሞዝ እያገኘሁኝ ነፃነቴን ይዤ ስሰራ ቆይቼ በተፈጠረው በቅንጅት ሰዓት ከሀገር ቤት ወጣሁኝ። አለቀ። ይሄ ነው የኔ ጋዜጠኝነት ሙያ። ግን ኮንትሪቢዩት አደረግ ነበረ። እሺ እዚህ እንትን እንግሊዝስ እንደመጣ ባጭሩ ማለት ነው እንዴት ነው ከጋዜጠኝነት ሙያ ባንዴ ማለት ነው በጋዜጠኝነት ሙያ ተመረቀ ከአዲስ አበባ ዩኒቨርሲቲ ወጣህ እንደገና ሌላ የፖሊስ ሳይንስ ስትማር የእንግሊዝ ሀገር በጣም ፖሊስ ሳይንስ ማለት በጣም ቀላል ነገር አለ። በጣም ከባድ ነው። ምክንያቱም በጣም ብዙ ዩኒቨርሲቲ ትገባለህ፣ በጣም ብዙ ነገር አለ። እዛ ላይ ደግሞ ስልጠናው እንኳን እሱ አይደለም እናንተ መኪና ስነዱ እንኳን የእናንተ መኪና አነዳድ ስልጠና ራሱ በጣም ይለያል ከሌላው መንጃ ፍቃድ ከሚወስደው እዚህ ሀገር መኪና ከሚነዳ በጣም የተለየ መኪና ለመንዳት የፖላንድ ፖሊስ መኪና ለመንዳት የራሳቸው የተለየ ልጅ ስልጠና አላችሁ እንኳን ሌላ አለ። እስቲ እዚህ ጋር እንዴት ነው እዚህ ውስጥ የገባው? እዚህ ሙያ ውስጥ እንትን ነበረኝ ከድሮ ህግ በነገራችን ላይ ወደ ጋዜጠኝነት የገባሁት እኔ በተመረኩበት ሰዓት በየጊዜው የማትሪክ ውጤት እየጨመረ ይመጣ ነበር እና መማር የምፈልገው ጋዜጠኝነትን ሳይሆን ህግን ነበር። ኢትዮጵያ ውስጥ የህግ ዲፓርትመንት ደግሞ ነጥቡ በጣም ኦልሞስት 3.8 ያመጣ ብቻ የሚገባበት ሆነ። በወቅቱ ያመጣሁት 3.2 ሊያስገባኝ አልቻለም እንጂ የህግ ትምህርት ትልቅ ፍላጎት ነበር። እንደውም ምን አደርግ ነበር 5ኛ ወረዳ ፍርድ ቤት ሪቼጋ ከአራተኛ ክፍል ለጦር ፊት ለፊት ያለችው 5ኛ ወረዳ ፍርድ ቤት ስራ ስፈታ ከልጆች ጋር ከጓደኞች ጋር ተሰባስበን እንሄዳለን ፍርድ ቤት ቁጭ ብለን ለመስማት። እኔ በተለይም አልቀርም የፍርድ ሂደት እከታተላለሁ። ሰዎች ሲከሰሱ ሲፈረድባቸው በቃ እንደ መደበሪያ እያደረኩኝ እሄዳለሁ። ያን ያህል የህግ እንትን ነበረኝ ፍላጎት ነበረኝ እና አሁን እዚህ ከመጣሁ በኋላ አዲስ ነገር መማር አለብኝ ከተማርኩ ደግሞ
ያቺ ድሮ ሳስባት የነበረችው ያመለጠችኝ የህግ ሙያ ነው መማር አለብኝ ብዬ ወሰንኩኝ። ምንም ችግር አልገጠመኝም። ዲግሪን ይዤ ነው የወጣሁት። ማለያት ከእጄ የማትጠፋ ትልቋ ሀብቴ ዲግሪ የነበረች ብዙ ስቃይ አይታ ነው ለንደን የገባችው እየተደበቀች እና እሷን አውጥቼ አሳየሁኝ። ዩኒቨርሲቲ ምንድነው ማስተርስህን ነው የምትቀጥለው በዚህ ወይስ ሌላ ትምህርት ነው መማር የምትፈልገው ሲሉኝ ነው እኔ ህግ ነክ የሆነ ነገር ነው መማር የምፈልገው። ሳነብ ደግሞ የወንጀል ህግ በጣም ተመቸኝ። ክሪሚኖሎጂ በጣም ተመቸኝ። በነገራችን ላይ ክሪሚኖሎጂ ብቻ ሳይሆን ሶሲዮሎጂ ማግሮ አለው። ሁለት በአንድ ነው የሰራሁት ክሪሚኖሎጂ እና ሶሲዮሎጂ የሚል እና ክሪሚኖሎጂን መረጥኩኝ። 3 አመት ቀን ተማሪዎች ጋር 3 አመት ተምሬ ጨረስኩኝ ነው። ኦኬ በጣም እናመሰግናለን። እንግዲህ በጣም እናመሰግናለን። በነገራችን ላይ የሁላችሁ የአዲስ አበባ ፖሊስ ሰራዊት አሁንም ቢሆን የሁላችሁ ይሄው ቀደሙም የሚሰራበትን ፖሊስ ላይ የሚሰራበትን እንትን ነግሯቸዋል። የትኛው ዲፓርትመንት ላይ ነው? ወንጀል ምርመራ ላይ ነው። ስለዚህ ማለት ነው ይኸውልህ እውነት አይደለም። እኔ የኢንጂነር ስመኘው ነገር እኛም ያው የራሱን የገደለው የለንደኑ ፖሊስ ሰራዊት መገዳደር እንፈልጋለን፣ እዚህ ጋር መነጋገር እንፈልጋለን፣ ለእውነት ስንል መነጋገር እንፈልጋለን ካላችሁ ቀጥታ ነገ እስከ አርብ ድረስ ክፍት ነው መስመሩ። በዋትስአፕ ብቻ ደውላችሁ እኔ እንደ ጠላትነት ያላችሁ እኔ አያገባኝም። በጠላትነት እኔ ብታየኝም የለዚህ ጉዳይ ብቻ ህዝብ ለማሳወቅ ከዚህ ከለንደኑ ፖሊስ ሰራዊት ጋር ፖሊስ ሰራዊት ባልደረባ ጋር ህዝብ ፊት ለፊት መነጋገር የምትፈልጉበት እድል እፈጥርላችኋለሁ። ከዛ በኋላ እኔን ብሎክ ማለት ትችላለህ የስልኬን ዋትስአፕ ስልክ። ለዚህ ጉዳይ ግን ማንኛውም ሰው ለኢትዮጵያ ህዝብ መልስ መስጠት አለብኝ፣ የህዝብ ጉዳይ አልልቅም ካላችሁ ወታችሁ ተናገሩ። ወታችሁ ህዝብ ፊት ለፊት ከዚህ ፖሊስ ባልደረባ ጋር እስከ አርብ ድረስ መነጋገር ትችላላችሁ። ይሄ ነገር የሚሆነው እሱ ከስራ የሚወጣ ከፋይ በኋላ ነው። ለንደን ከፋይ በእናንተ ሰዓት 7 o'clock ማለት በኢትዮጵያ ሰዓት 7 o'clock ነው የሚሆነው። በእኛ 5 o'clock ማለት የ2 ሰዓት ልዩነት አለ። ስለዚህ የእናንተ ከምሽቱ 1 ሰዓት ማለት ከምሽቱ 1 ሰዓት ላይ ቤታችሁ ተቀምጣችሁ ደውላችሁ ዋይፋይ ፈላችሁ እየተከታተላችሁ መደወል ትችላላችሁ። ቴንክ ዩ ሶ ማች። ይሄን ነው ብላችሁ ወደ ኢትዮጵያኖች እንግዲህ በዚሁ ለያችኋለሁ ማለት ነው። በጣም ብዙ ነገር እንደተማራችሁ እርግጠኛ ነኝ። ኢንጂነር ስመኘው በቀለ ማለት እኔ እንኳን ተውት ከዚህ ፖሊስ ባልደረባ የሰማችሁት ነገር ጠቅልላችሁ በጣም ብዙ ግንዛቤ እንዳገኛችሁ ከኮሜንታችሁ አይቻለሁ። በጣም ከኮሜንታችሁ የተረዳችሁት ነገር አለ። አንድ ህዝብ የሚጠይቀው ጥያቄ አለ። የመጨረሻ በዚሁ እናጠቃላለን ማለት ነው። ይሄን ጥያቄ በመጠየቅ ህዝብ እናንተ የኮሜንት ጥያቄዎች አሉ። ይሄ ጥያቄ በ2 ደቂቃ ውስጥ ህዝብ የጠየቀው ጥያቄ እሱን አቀርብለትና ዝግጅቱ በዚህ ይጠናቃል ማለት ነው። እስቲ ህዝብ የጠየቀ ጥያቄ ምንድነው መሰለክ? ኮፍያው ይላል ኢንጂነር ስመኘው በቀለ ሲሞቱ ማለት ለምንድን ነው ኮፍያውስ ያልወለቀው? ኮፍያው ተነጋገርን ክቶልዬ ቅድም ተነጋገርን። ሬሳ ቁጭ ብሎ አይሞትም፣ ነፍስ ቁጭ ብላ አትጠፋ። ስለዚህ ይሄን ኤክስፕሌን ያርግላችሁ። በቃ በአጠቃላይ የኮሜንት ላይ የተጠየቀው ጥያቄ ነውና ምንድነው የተደረገው? አስተካከሉት፣ አለቀ። ኮፍያ እንዴት አይወድቅም? እንደው ሌላው ቢቀር ኮፍያ እንደው ጥሩ ጥያቄ አነሳ። ቢያንስ ከአንገት በላይ የተመታ ሰው ከአንገት በላይ ለዛውም በጥይት የተመታ ሰው ቢያንስ እንደው ኮፍያው እንኳን እንዴት አትወድቅም? ምን አለ ኮፍያው እንኳን ምን አይነት ተራ ሰዎች እንደሆኑ ወንጀል ሲሰሩ እንኳን አይጠነቀቁም። እውነት ለመናገር ራሱ ፖሊስ ሆኖ ወንጀል ሲሰራ እንኳን የራሱን ስራ አያውቀውም። የራሱን ስራ የማያውቅ ሰው ነው እና ያሳዝናል። እንዴ ኮፍያ አይወድቅም እንዴ? ምን ጥያቄ አለው? ኮፍያማ ተነስቶ ነው የሚበረው። በጥይት የተመታ ሰው አናት ይፈረከስ የለ እንዴ? እንኳን ኮፍያ ምን ጥያቄ አለው? ይቶሌ ምንም ጥያቄ የለውም። ያው ነው። ኦኬ ተመልሶላችኋል ማለት ነው። መልሱ የውላችሁ በጠየቃችሁት ኮሜንት መሰረት መልሱ ተመልሶላችኋል ማለት ነው። በቀጣይ ይሄ ጉዳይ በሚቀጥለው በዚህ ጉዳይ ላይ ጥያቄ ይዘን እንቀርባለን። ይሄ ሰውዬ ፍትህ እስኪያገኝ ድረስ ማንኛውም መስዋዕት መክፈል አለብን፣ እንከፍላለን ነው ብላችሁ ቴንክ ዩ ሶ ማች። እንግዲህ በጣም እናመሰግናለን። እንግዲህ በጣም አንተ ራስህ ትልቅ እውቀት ነው ያስጨበጥከን። በጣም እናመሰግናለን። ቴንክ ዩ ሶ ማች። ለልስትልኝ እኔም በጣም አመሰግናቸዋለሁ። መልካም አዲስ አመት። መቼም ማዘንም ደስታም አንድ ነው። መልካም አዲስ አመት ለኢትዮጵያ ወገኖች። ኦኬ ለአንተ መልካም አዲስ አመት ይሁንልህ። ቻው። እሺ በል ቻው። አሜን ባይ
ወዲ ኢትዮጵያኖች እንግዲህ ዛሬ ትልቅ ነገር እንደሰማችሁ ነው ይውላችሁ እኔም ማመጣ ነገር ይውላችሁ እማመጣ ነገር ጥያቄ ወያኔን የሚገረም ስለዚህ አሁን ዶክተር አብይ አንድ መልእክት እናስተላልፍ ቻው ከማለት ዶክተር አብይ ወይ እውነት ለኢትዮጵያ ስኖር ኢትዮጵያዊ ስሞት ኢትዮጵያዊ ነን ብለህ እዛ ጋር ማለት ያንን የተናገርከው ነገር ይሄ ሰውዬ ፍትህ እንዲሰጠው ከእንደገና ምርመራ ይጀመር ምክንያቱም እኔን እሺ አንድ ተራሰው አድርገኝ ይሄው የፖሊስ ሰራዊት የለንደን ያው በጣም በዩኒቨርሲቲ ደረጃ ተመርቆ ምን ብሎ ይወጣ የፖሊስ አሁንም ስራ ላይ ያለ ይሄን ሰውዬ ቃሉን እንኳን ሰምታ ምን ብለ የዚህ ሰውዬ ጉዳይ ፍትህ ያስፈልጋል እንደቀለዱብን እነዛ ፖሊስ ኮሚሽነሮች ደግሞ ከስራ ላይ መባረር አለባቸው ፖሊስ ኮሚሽነር ዘይኑ ጀማል ከስራ መባረር አለበት በበቀደሙ ስራ ኮማንደር አለማየሁ ሲጀመር በወንጀል የተጨማለቀ ነው ይሄ ሰውዬ ለፍርድ መቅረብ አለበት ይሄንን የምታረቅ ሆነ አድርግና ሳየን ቴንክ ዩ ሶ ማች ከዚህ ውጪ ምን ምንል ፍትህ ለኢንጂነር ገባ እዚህ ጋር ነው ዘር ቀለም እያየው አይደለም የተሰራበት ስራ አንድ በጣም አደገኛ ብዙ አደገኞች ነገሮች አሉ ስለዚህ እናቃለን የሆነ ነገር አውጥተን ከተናገር የሚያጣላ ነገሮች ብዙ የሚያጣላ ነገሮች አሉት ወደ ብሔር ግጭቱ ላይ ሊያስነሳ ይችላል ለኢትዮጵያ ሲባል አይጧ ትለፍ አልፈናል እናቃለን ስለዚህ ቴንክ ዩ ሶ ማች እኛ ለኢትዮጵያ ሲባል አይጧ ትለፍ ያለው ነገር እናቃለን ይሄንን ነው የምላችሁ ለዛ ነው መጠይቃችሁ ነገር መልስ የለውም ያልኳችሁ ይሄንን ነው የምላችሁ ኢትዮጵያ ለዘላለም ትኑር አሜን እያላችሁ ቻው በሉ